ብትሆን ነው የሚሻለው፣ ብትሆን ነው የሚሻለው። እና ከተውክ አይቀር በቃ ቶሎ ዝጋችኋል። አልተውት ምን ትላለህ? አልተውት የሆነ የሚዘጋ ነገር ስጣቸው። ጌታን እኔ ክርስቲያኖች ማለት በጣም ተበላሽታቸዋል። ቦምቦሊኖ የተፈሳው መሀሉ ምን እያደረጉት ነው ይላሉ ደግሞ ቦምቦሊኖ የተጀመረው እነ ሸምስ ሱቅ ነው እና ምን አድርገውት ነው? ቀን ደግሞ መጥቶ አንዱ ምን ቢለኝ ጥሩ ነው፣ ቆራቄ ነው ምናምን የሚባለው ብስኩት የለም ፈንክት ብስኩት ለምንድን ነው የተፈነከተው? ላይ አታጣላኝ። እኔ ወዳቸዋለሁ የምር ያሉኝ እነሱ ናቸው። ቤት ቢቃጠል ሮጦ የሚደርሱት እነሱ ናቸው። እረፍ ዴቭ እረፍ፣ እንዳያቃጥሉብህ እንጂ። አቤት አንተ በቃ እቺን ዳቦ በቃ እንዳትቀረብ ነው። ከምር ግን እውነቴን እኮ ነው እንዴ፣ ትክክለኛ ጥያቄ የጠየቅነው ለምንድን ነው ግን ብስኩት የሚከፈለው ፍንክት የሆነው? አይጅል የተመታ ሰው ተው ተው። ነው ለምንድን ነው ፍንክት የሆነው? ይመልስልኝ። ባላንስ ልታደርጉ አትችሉም ሰውየውን። በቃ በምንም ባላንስ አታደርጉም። እዚህ ጋር ብትጠብቅለት በዛ በኩል ይፈሳል ሰውየው። እና መሐመድ ላይ ብዙ ጊዜ ማውራት የሚወዱት ሙስሊሞች ለዛ ነው። ቶሎ ብሎ እስቲ ስለ ፈጣሪ አውራ፣ ስለሱ የሆነ ነገር ስታወራ ሰውየው እንኳን ጤነኛ ነው ለማለት እንኳን ያስቸግራል እኮ። ኤግዛክትሊ በጣም ከባድ ነው ጤነኝነቱን ለማወቅ ራሱ። እና ልጁ በቃ ደስ እንዳለው ነው ብቻ ሰከስ ሰከስ ያደርጋል። እና ግን ሙስሊሞች ጠይቁ፣ በጣም መጠየቅ አለባችሁ። እስኪ አሁን ሊጡን የሆነ ነገር በላ። አሁን ሊጡ ደግሞ በጣም ብዙ ሰው የፈለገው ነው እና ስለ ሊጥ ደግሞ የሆነ ነገር በላ። ምክንያቱም ሊጥ መሰረታዊ ነገር ነው በቤታችን ውስጥ ታውቃለህ። ሊጥ ወንድ ልጅ ከእንጀራ ከዳቦ ጋር እየተገናኘ ስለሆነ ሰው መብላት ያለበትን መርጦ እንዲበላ መሰረታዊ ነገር ላይ ሀሳብ ዝኩኒ እንዳይበሉ አደረግናቸው። በዚህ ኑሮ ውድነት አሁን ምግብ ተመርጦ ይችላል። ቆዳ ላይ እንዳተኙ ብለናል። የበጊውን የፍየል እስካልተነገረን ድረስ ሴቶች በቆዳ ይጠቀማሉና ቆዳው ሰርተውት ማለት ነው። የበግና የፍየል ቆዳ። በነገራችን ላይ ሰው ታዲያ ለምንድን ነው ዓለምን የሚቃወሙት? እነዚህ ፖርኖ ስታሮችን ፖርኖግራፊ የሚሰሩትን ለምንድን ነው የሚቃወሟቸው? ኩቺዝ የተማሩት ከዛ ነው አዶን ነው። እና ይህንን ነገር እንዴት ያዩታል ነው አሁን ሰው ወገኖቻችንም ራሱ ይህን ነገር እንዴት ያዩታል? ሰው ፊት እኮ ልታወራበት አትችልም አይደል? ይህን ነገር እኔ በፈቅድላችሁ አሁን እዚህ ጋር ይዜል ጤነኛ ነው የሚለኝ የለም። በእርግጠኛነት የሆነ ከፍሩት ጋር ምናምን እንደዚህ አይነት ነገር ባዝ በእውነት አንተ ራሱ ከገዝት ታወርደኛለህ። ይሄ ደግሞ አስበዋል። የአላህን ቃል ልትናገር ብለህ ከ18 ዓመታቸው ሆናችሁ ውጡ ስትል ሴቶችና 18 ዓመታቸው ውጡ ስትል እንትን አላሉትም እኮ ገብተዋል አይደል? ዴቭ ብዬ ነበረ ከዚህ በፊትም ኢየሱስ ላይ ብቻ መጮህ ነበረ የለመዱት። እስላምን ዲፌንድ ማድረጉን ምኑንም አያውቁትም ነበር። አሁንስ ብዙ ጥያቄ የሚከበባቸው መደበቂያ ሰይፍ እየሆነ ደግሞ አንቀጥልም ይብሳል ነው። ሌላም ጥያቄ በሰይፍ የማትመልሳቸው ብዙ ነገር ይመጣል። በመንጋ ሆነ የማትመልሰው ነገር ይመጣል። ጠብ ሲል ስደፍንማ ሁሌ አይሆንም። የሴቶቹ ነው ይሄና በኢስላሚክ አስተምሮ if a woman is without husband ከባለ ውጪ የሆነች ከሆነች and her craving becomes intense ከሆነ ፍላጎቷ some of our companions አንዳንዶች ሱሐቦቻችን ከኛ ውስጥ have said that it is permissible for her to take a hold the akran beige የሚባለውን which is ከቆዳ የተሰራውን ነገር መጠቀም እንደምትችል ተናግረዋሉና which is an object made from hide in the shape of penis that a woman can insert or something similar to made from the a cucumber or small squash which is squash ምንድነው ኩከምበር የመሰለ ነገር ላይ ኢንሰርት ማድረግ የሚችሉበትን ከዚህኛው የወንድ ልጅ ብልት አስመስለው መጠቀም እንደሚችሉ ሴቶቻቸው
ኮምፓኒዮቻቸው ወይም ሱሐባዎቻቸው ተናግረዋሉ ማለት ነው። ሶ ይሄን ይመስላል። የሊጡን ደግሞ አይ ቲንክ ባለቤቱ ያወጣው ብለን ነው። እስቲ ንገራቸው የቱ ጋር እንዳለ ሐዲስ ቁጥር ምናምን እያሉ ነው። የሊጡን ነው ኖ የሊጡን አሁን የከፈተውን እንትን ይበል ያ ለጊዜውን የያዘውና ሌላ ጊዜ ቢወጣ ይሻላል ብዬ ነው ይዜል አለክ ችግር የለውም። መጽሐፉን ዳውንሎድ ማድረግ ከቻሉ እንትን ላይ ያገኙታል። እንትን ልበላቸው የኢብን ቀይም መጽሐፍ ላይ ቮሊዩም 4 ፔጅ 129 ላይም ታገኙታላችሁ። አንዳንዴ 9297 ላይ ይገኛል። የቆዳው አርካይቭ ላይ ያገኙታል። አርካይቭ ላይ ታገኙታላችሁ በቡክ ደረጃ ማለት ነው። ኢብን ቀይም ማነው ከተባለ ኢብኑ ቀይም ማለት ሼኹል ኢስላም ኢብኑ ተይሚያ ተማሪ ዶግማ የሚመሰርቱ ሰዎች ናቸው እና በእነሱ ነው እሱ መጽሐፍ ውስጥ ሰሂህ ሆኖ አስገብቶታል ማለት ነው። የፎይንትን ነበር እኮ የምር የዘርን ያደርገውና እስኪ ወደ ስራ ተመል ቀኝ if a man makes a hole in a melon አለ። እሺ or some ዳው ሊጥ ማለት ነው አይደል? እሺ or a laser ቆዳ skin እሺ or the worn out part of the base of statue ጌታዬ ትርጉም ግን ላንብብላችሁ። ተርጉመው እየተረጎምክ እንዴ? እሺ the base of statue እሺ እንዲ and penetrates into it ጌታ ሆይ ኧረ በጌታ ኢየሱስ ላነበብኩትም ይቅር ይበለኝ። ይሄ ፒውር ፖርኖግራፊ ነው ጋይስ። ሜላንን መብሳት እንዴት መጣለት ሲጀመር ይሄ ነገር? ሜለን ማለት ሀባብ ነው። ዋተር ሜለን ሀባብን እንግዲህ ከበሳ ጩቤ ነው ወይስ መስበት? ምንድነው ነው የምትለን አንተ? ቢላ የገዙም እነዚህ ሰዎች ነው የምትለው አንተ? ኧረ ታሳፍራለህ። የሚመጣው አስልክሽን አታንቀሳቅሽው። እሺ ተርጉምልን አትበይ አንቺ አትባልጊ። ዲስክሪፕሽን ይለኛል። እሺ ኦኬ ሂም ከሚለው ጀምሮ አይደለም። ኦኬ ኢትስ ብለሪ አይ ቲንክ already related to the እሺ ይሄ already related to this one this is already worn out ተይ በእናትህ ይሄን አለልላችሁም ጋይስ። እዚህ ስንት ጤነኛ አይምሮ አለ እውነት ጌታን ቆይሽ ወይ በምስል ልፈልግላችሁ አንዴ በደንብ ግልጽ እንዲሆንላችሁ። እኮ እንዳይበላሹ ነው። እኔ በነገራቸው አይሻልም እንዴ በምስል ደህና ልመሰለችኝ እኔ እመጣታለሁ። በምስል አላለችም። ጌታ ኢየሱስ ስታቹ ማለት ሐውልት ማለት ነው ጋይስ። እኔ ከዚህ በላይ ክሊር ላደርገው አልችልም። ሐውልት ማለት ነው። ኤኒዌይስ ስር ቦልድሊ የተጻፈው አለ አይደል? እሱ ማለት ማስረጃው ነው የት ጋር እንደምታገኙት። ይሄን ስክሪንሾት አድርጋችሁ ራሱ ጉግል ፋይንድ ያደርግላችኋል እኮ ሊንክ ምናምን።
ሰርች ባይ ኢሜጅ ብታደርጉት ማለት ነው። ከዛ ትራንስሌት አድርጋችሁ አንብቡት እስቲ። በዛውም እናንተ ሌላ ነገር ለማየት እድል ታገኛላችሁ። እዚህ ሁሉ ነገር እየቀረበ አትስነፉ። ክሊር ላድርግላችሁ። ያው ከሐውልት ጋር አስቡት። ከሐውልት ጋር እንዴት እኛ ክርስቲያኖች አፈርን እኮ። እሺ ኤኒዌይስ በጣም አግሊ ሺት ነው እየሆነ ያለው። ወደታች እየባሰ መጣ። ዲዛይሩን እንግዲህ አስቡት ጋይስ። እንግዲህ እነዚህ ሰዎች ሃይማኖታዊ ነገር ሊያደርጉ ሄደው ነው እሺ እንደዚህ ሀፕን የሚያደርገው። ከፈጣሪ ጋር ለመቀራረብ በሄዱ ሰዎች ነው ይሄ ነገር እየተፈጠረ ያለው ጋይስ። ቅድም እንደነገርኳችሁ ዴቭም እንዳለው ማለት ነው። ለምሳሌ ክርስቲያኖች ገዳም ሲሄዱ ይሄ ነገር ስጋ ለመግደል ነው እየሄዱ ያሉት አይደል እነዚህ ሰዎች አይደል? ጭራሽ ግን ይሄ ብሶ ዲዛይሩ በምን መልክ መሆን አለበት ብሎ በደንብ እየነገራቸው ነው። ከአትክልት አንስቶ ሐውልት ጋር እጅ የቀረ ነገር ምን አለ እስቲ? ጌታ ሆይ ኧረ በስመ አብ። አሁን በትክክል የገባችሁ ይመስላል። ታርጉሙልን ማለት አይጠበቅብኝ። ከዚህ በላይ ነጭ ነው አይደለም ወተት። በጣም ሼም ነው። እኔ አሁን ይሄን ሪከርድ ራሱ ድጋሚ ብሰማው በጣም ራሴን ማጠፋ ይመስለኛል። እና ይሄን ነገር አሁን ዲፌንድ ማድረግ የሚችል ሙስሊም ካለ አይ ዋንደር በጣም መስማት ራሱ ፈልጋለሁ። አሁን ይሄ ቻት ጂፒቲ ነው ጎግል ነው እያልክ የምትደበቅበት ጊዜ አይደለም። በቃ አሁን ተወጣና ይሄ ልክ አይደለም የምትልበት ጊዜ ነው። ያላችሁ ኪታቡ ሙሳድ አህመድ ቮሊዩም 42 ላይ ነው። አህመድ ቢን ሀንባል እሱ የዘገበው ማለት ነው። የመጽሐፉ ይሄንን ይመስላል። እሺ ከዛ ሐዲሱ ይሄ ሐዲስ ስናዱ ነው የሚያሳየው። ሳሂ ሐዲስ መሆኑን ነው የተዘገበው። ዘገባው ምናምን ነው የሚያሳያችሁ እዚህ ጋር እዚሁ ላይ ነው አይደለ? ከዛ እዛው ጋር አይሻ እንደዘገበችው the messenger of Allah እሺ ምንድን ነው ተርጉምላቸው? user to command us what if one of us was menstruating to put on a piece of clothes have sexual intercourse with her። እንግዲህ ጋይስ ከዚህ በፊት ተፎየም ራሱ እንትን ብሎት ነበር። ይሄ ብቻ እኮ አይደለም ባይዘጉኝ ፔሪድ ላይ በምትሆን ሰዓት እንደዚህ አይነት ነገር ብቻ ሳይሆን አክቹአሊ እሺ ከደበራችሁ ይቅርታ የሷን ብብት መጠቀም ይቻላል። ታፋ ጆይንቲን ፓርት ማለት ነው ጋይስ። በቃ ከተጀመረ ባለጌ ከተባልና ይቀር እንደዚህ እና እንደዚህ ነገሮችን አለ የሊጡ ምናምን ብቻ ሊገርማችሁ አይገባም ነው ጋይስ። በቃ እንደዚህ አይነት ነገሮች አሉ። ይሄ እንግዲህ የወንዶች እድር ነው የምንለው ከዚህ አንፃር ነው። ለሱ ይሄን ያህል ነገር አለ። የሱ የወገብ ኬዝ በጣም አሳስቦታል ፈጣሪ። መዳን ምን እንደሆነ በእስልምና እንግዲህ ምን እንደሆነ አይታወቅም። ምን እንደሆነ መዳን ድህነት ምን እንደሆነ የዘላለም ህይወት ምን እንደሆነ የወገብ ሚኒስቴር ነው ይሄ እኮ። እና ጋይስ ከዚህ ቶፒክ ራሱ ትንሽ ፈቀቅ ብንል አይ ቲንክ ጥሩ ይመስለኛል። አግሪድ ኤልስ ሐዲስ ነምበሩን ቁጥሩን ቆይ ልንገራችሁ። ቁጥሩን ቢኖር እንደውም ይከፍትላችሁ ነበር። አይ ቲንክ ሌላ ስልክ አለው አይደለ? አንድ ኡስታዝ የሀገራችን ኡስታዝም ራሱ የተናገረው ነገር በምን እንዴት እንደሚቻል ሴክስ ማድረግ ምናምን ፔሪድ ላይ በምትሆን ሰዓት በምናምን እያለ ያብራራው አንድ ጎበዝ ኡስታዝ አለ። ቤቱን ጸበላቶች እውነቴን ነው። ጸበል ሁላችንም ነው የሚያስፈልገን። እንደ አዲስ ቄደር ነው መጠመቅ ያለብን በኪዳነ ምሕረት። ከዚህ ጋር አያይዘሽ እስቲ አንድ ነገር በይ። አሁን ይሄ ፈጣሪ የዘላለም ህይወት ነገር የለም ሰውዬ፣ ምንም ነገር የዘላለም ህይወት እንደዚህ ነው ወይ የሚገኘው?
ዲዛይርን ሀንት በማድረግ ነው ወይ? ያው ስጋን እኮ አሸንፎ አይደል የተባልነው እኛ። ይሄ እዚህ ጠለህ የምትሄደው እንደዚህ እስክታነግሰው የምትታገሰው ነገር No, Dr. Bebeto, we need 3 business days to process all this information, but no. እኔ ራሴ ከቅድም ጀምሮ ዝም ብዬ ስገለፍጥ ነበር በኪዳነ ምሕረት። እኔ ሪከርድ ማድረግ አልቻልኩም ነበረ ስራ ሆኜ እና ወይ ሊንክ ላኪልኝ ወይ የሆነ ነገር ትያለሽ። ኧረ አንቺ ሪከርድ ብለሽ ልለቂን እንዳይሆን ኧረ እኔ አሰጣሽ ነበር ግን ሪከርድ አላደረኩም። ስራ ነበርኩኝ ጋር እና እንኳን አመለጠሽ። ሊንክ ላኪልኝ። ኧረ አንቺ ተሰፍራለሽ እንዴ? ምትቀጂው እናት ውሃ ነው እቀዳለሁ ስትይ። ኧረ ቃል አለ እኮ ጋይስ፣ ሙስሊሞቹ ይግቡና እስኪ ጭመቃቸው። ይዘይ ለራሱ ዛሬ በጣም የመጭመቅ ሞራል ላይ ነበር እኮ ላክ። እስኪ ሙስሊሞች እንደዋል እንትን አነቃቂውን አዲስ ነው የተወጋውን ይዘይ የሚችል የለም። ርዕሱን ለጥፋ ደቦይ ኢየሱስ ክርስቶስ። ኤኒዌይስ ይሄን ነገር አናወራም እንዴ? በቃን። ሌላ ርዕስ ማለት ሰውዬው ይምጣና የሆነ ነገር ያድርገን። በቃ ማየት የፈለጋችሁ ሰዎች ነበራችሁ፣ አይታችኋል። ኧረ ሽሪንክ አርጉኝ ስለመዳነል ስለ ጉልበት አምላክ ዴፍ ካልወደ እኮ እንትን አትለኝም፣ አታሳንሰኝም። ይኸውልሽ ከላይ ምን እንደሚጠይቁኝ የመጣ ሜሴጅ ማለት ፖፕ አፕ ያደርግ የለ ይጋግሩታል ወይ ይለኛል። እንግዲህ ከታች ፊድት የሚላል ተናደ መገቡት የሚል አይተናል። እንግዲህ አናውቅም ማለት የዘላለም ህይወት ከዛ የማይታፈርበት ነብይ እንዳለ እንደዚህ እነዚህ ነገሮች በማስረጃ ቢያሳዩኝ እኔ ዛሬውም ሻዳ የመጨረሻው ነብይ ውዱ ፊዳከ ኡሚ እናትና አባቴ ሰውልህ እውነት እንደዚህ የሚባልለት ነብይ ነው ወይ? ከምግባር አንጻር ከሞራል አንጻር እንደውም ታይም የሰዓት ጉዳይ አያሳስበውም አይደል? ነብዩ ለዓለም ምሳሌ እስከተደረገ ድረስ እሱ ሬን ካረገበት እስካሁን ድረስ ይሰራል አይደል? ምሳሌ እግር በእግር እንድትከተለው ታዘሃል። አክቹአሊ ጋይስ እኔ ጥያቄዎች መሐመድ ላይ ሲሆን ምንም ነገር ደስ አይለኝም። አላህ ላይ ሲሆን ነው በጣም ለመግባባትም ለምን የሚመቸው። መሐመድ እንደኔው ሰው ስለሆነ አብዶ ሊሆን ይችላል፣ ምንም ሊሆን ይችላል ያስብላል። አላህ ላይ ሲሆን ግን ያው የማይሳሳት አካል እስከሆነ ድረስ በሱም ብናወራ በጣም ነው ደስ የሚለኝ። ለምንድን ነው የተጻፈው ነው ገባ? ምንድን ነው የሚጠቅመው? አንቺ ነብዩ ዶሮ በሉ የሚል ሐዲስ እኮ አለ። ጌታ ነብዩ ዶሮ በሉ የሚል ሐዲስ አለ። የረመዳን እንጨት አይበላም ለምን እንዴ? እግዚአብሔር መጽሐፋቸው ሳያንስ ማስተላለፋቸው። ነብዩ ዶሮ በሉ በጾም አይከብድም። ፈረሰኛውን ለማሰተው ነው። አይ ዶሮ እሺ ቆይ ምን 3 እግር ነው ያላት? አትበርም ትበራለች? ምን እንቁላሏ የወርቅ ነው? ምንድን ነው ያ አዲስ? ምን ጥቅም? እስኪ ሸረፈዲን አስገብቼ እላለሁ። ሸረፈዲንን ጠይቀው እስኪ ይዤ ላዋራው ሸረፈዲን። እሺ ሰላም ሸረፈዲን፣ እንዴት ነህ? ይመስገን አምላክ። እንዴት ነህ? ጾም እንዴት ይዟል? አልሐምዱሊላህ ለናለን። የነብዩ ዶሮ መብላት ካንተ ህይወት ጋር ምንድን ነው የሚያገናኘው ብራዘር? አይ በመጀመሪያ እኔ ልጠይቅህ። ቤት የከፈትነው ማለት ልንጠይቃችሁ ነው። እኔ ልጠይቅህ አንድ ጥያቄ ልጠይቅና መልስልሃለሁ በዛው። አይ ካንተ የዘላለም ህይወት ጋር ምን አገናኘው ነው ይሄ? እኔ መልስልሃለሁ፣ ችግር የለውም። እኔ አንድ ጥያቄ ልጠይቅህ። አንድ አይደለም 10 ጠይቀኝ። ሸረፈዲን እንዴት ነህ? ሰላም ነው? ሰላም ነው አለን እግዚአብሔር ይመስገን። እኔ በጣም ብዙ ጥያቄዎች ይዤ ነው የገባሁት። ሊጥ አለ፣ ዝኩኒ አለ፣ ቆዳ አለ፣ ሀባብ አለ፣
በጣም የሚያስደነግጡ ነገሮች አሉና እነዚህ ነገሮችን መልስ ፈልጋለሁ። ለዛ ነው የከፈትኩት፣ ለጥያቄና ለመልስ ማክሰኞና ሮብ ሁሉ ጊዜ ጥያቄ ይቀበላለሁ ሙስሊሞች። እኔ ስለዚህ እሺ እምልህን ብቻ አንድ ስማኝሽ አንድ አይ እስኪ ስለ ሀባቡ ንገረኝ። እንዴት ነው ሀባቡ እኔ የሚበሳው? የምለው አንዴ ስማኝ ለእኔም ቻንስ ስጠኝና ለእኔ ሸረፈዲን ሀባቡን የምትመስሉት በጩቤ ነው፣ በቴስታ ነው፣ በቦክስ ነው፣ በእጃችሁ ነው፣ በእግራችሁ ነው፣ በምናችሁ ነው? ኧረ እኔ አንድ ብቻ እኔ እኮ አሁን እኮ ይኸውልህ በዲሲፕሊን ነው እያወራን ያለ ነው። አንዴ ችግር የለውም። አሁን አንተ እንደፈለግከው መናገር ትችላለህ እኮ ችግር የለውም፣ ፈቀድንልህ እኮ። ግን አንዴ ለእኔ አንድ ጥያቄ ልጠይቅህ ነው። አይ ይህንን አስረድተህ ጠይቀኝ። እኔ አሁን ጥያቄ የጠየቅኩት ትሸማቀቃላችሁ ማለት ነው። አንተ እዚህ ቤት ውስጥ ነው አንተ ቲክቶክ ከፍተህ ዲስከስ የምታደርገው ምን ለውጥ አመጣለሁ ብለህ ነው። እኛ እንኳን ሙስሊም እንኳን ቲክቶክ ከፍቶ ዲስከስ የሚያደርገው ሊያሰልም ነው። አንተ ምን ልታደርግ ነው ዲስከስ የምታደርገው? ሊያሰልም ነው። እሺ በቃ አሪፍ። እኔ ደግሞ ጥያቄ ልጠይቅ ነው። ልሰልም ብዬ ልሰልም ነው የምጠይቀው። አንተ አሁን እኔን አስልመኝ ልጠይቅህ። አንተ እኔን አስልመኝ። ባይዜ እውነቱን እኮ ነው። አሁን እስልምና ስታወራ ሰው ደንብሮ ይጠፋል። ገባ እንጂ ወደ እስልምና የሚመጣ ሰው አይኖርም። እውነት ለመናገር አይደል ሸረፈዲ ያስተምሩ እኮ አይወራም። እና ቲክታክ ላይ እስልምናን ማውራት የሚያሳፍረው ያው ክርስትና ናት ነው ተመልሰው ይመጣሉ። ዛት እንጂ እስልምናን አስተምሩ ማታሰልሙ ሰዎች ቀጥል ለዴባ በነብዩ ካላፈሩ ለምንድን ነው እኔ አናፍርም ብለዋል። በነብዩ እንዴት ነው በሀባብ አታፍሩ? በሊጡ አታፍሩ? ቆይ አንዴ ከእህታችን ጋር ላውራና በዝኩኒ አታፍሩም? እስኪና አሁን እዚህ ላይ አውራን እስኪ። ምንድን ነው ምን ማለት ነው? እስኪ ለመስለም ፈልጌ ነው እነዚህን ጥያቄዎች። በነገሩ የተፈቀደልህ ከቤተ ክርስቲያን ነው መሳደብን። እኔ እኮ አይደለም እኮ ሐዲስ ላይ የተፈቀደልህ ከቤተ ክርስቲያን ነው አልኩህ እኮ። ይሄ የተፈቀደልህ ከቤተ ክርስቲያን ስለሆነ ይሄ አይፈረድም ነው እንዴ? ሐዲስ እኮ ነው። እስልምናውን እኮ በተረጋጋለ ልመልስልህ። ቆይ ሐዲስ ነው እኮ ሸረፈዲን። እኔ እኮ አይደለሁም ሐዲሱ ነው። ሊጡም ሐዲሱ ነው፣ ዝኩኒውም ሐዲስ ነው፣ ሀባቡም ሐዲስ ነው። ሁሉም ሐዲስ እኮ ሸረፈዲን። ይሄ ምን ነው? ሐውልቱም ሐዲስ ነው። እሺ አታፍሩም በነብዩ? እሺ አሁን ካላፈራችሁ እሺ ቆዳውም ይለዋል። እስኪ ያስረዳኝ። እኔ አሁን በተለይ የሀባቡ በጣም ጭንቅላቴን ጥያቄ ፈጥሮብኛል። ልሰልም ብዬ ሻሃዳ ልይዝ የመሀል ጣቴን አውጥቼ የመለሰኝ የሀባቡ ነው። እንዴ ይሄ ሀባብ እንዴት ነው የተበሳው? ምንድን ነው የበሳው? እንዴት ነው ማለት? በእጃችሁ በስታችሁ ነው መጀመሪያ? እንዴት ነው የምታደርጉት? በመሳሪያ በስታችሁ ነው ወይስ በምንድን ነው የምትበሱት? እስኪ ያስረዳኝ እሱን። አይ ወሬ ግን የህፃን ልጅ ወሬ እኮ ነው። የምሬን ነው። ሐዲሱ የህፃን ልጅ ወሬ ነው። አረ ያንተ ወሬ ንግግር ራሱ የህፃን ወሬ ነው። እሺ አንተ ባሪፍ ወሬ ነው። በአዋቂ ወሬ ሀባብ እንዴት ነው? እሺ በቃ ሀባብ ሌላው ቢቀሩ እንኳን እኮ አንተ ከነ እሱ እንኳን አትማርም፣ ከነ ኢምራን አትማርም። እንዴት ዲቤት እንደሚያደርጉ እንዴ! እኔ እኮ ሀባብ ይኸውልህ ማስተርቤሽን ይፈቀዳል። ሀባብ ማድረግ ትችላለህ። አሁን ላይቭ ላይ ያለው እሱ ልጋብዝህ ጥራው እና እስኪመልስልኝና አለቃ እሺ የሀባቡን ይመልስልኛል። ይመልስልሃል። እሺ በቃ እመጣለሁ። እሺ በቃ ይመልስልሃል። አሰልፏል። ወደ እስልምና ለማስገባት አሰልፏል። አሰልፏቸዋል። ሻሃዳን ያስያሉ እሽቅድድም ላይ ናቸው። ኦኬ እነ ወለተሃናን ወደ ኢብራሂም ጾታ እየቀየረ ማለት ነው። አሁን እስኪ በነብዩ ሳፍራለህ ማለት ነው። ምንም የምታውቀው ነገር የለም ማለት ነው። እስካሁን ርዕሱ ላይ ልታወራ አልቻልክም። ሐዲሱ የሚለው እኮ ሀባብ ታውቃለህ? ድፍኑን እሱን ወሲብ ማድረግ ትችላላችሁ አለ። እኔ ጥያቄ ፈጠረብኝ። እንዴት ነው ሀባብ ወሲብ ላደርግ የምችለው? መጀመሪያ ቀድጆ ነው ወይንስ በቢላዋ ነው? ክብ ሰርቼ ነው? እንዴት ነው? እስኪ አስረዳኝ። ይሄ መጠየቅ ምንድን ነው ስድብ የሚሆነው? ኧረ ጋይስ ነው ትሸመቀቃላችሁ በነብዩ። ሸረፈዲን ፕሊስ መልስልኝ ፕሊስ። ሀባቡን እንዴት ነው ወሲብ የምታደርጉት?
እኔ አሁን ሻሃዳ ሊዝ ነው የአበባቡ መልስልኝና ወለታ መድህን ነበርኩኝ ወልደ መድህን ሆናለሁ ትላለህ። አሻፍጥ ነውና መልስልኝ ፕሊስ መልስልኝ። ንግግር አሁን ከአንተ ምን ይማራሉ እዚህ የተቀመጡት ሰዎች? እስቲ ከኔ እኮ አይደለም ከሀዲስ እኮ ነው የተማሩ ያሉት። የኔ ንግግር አይደለም። አንተ እስልምናን በትክክለኛው ታቸው ችግር የለብንም። እውነት አለች እንዴ? እውነት ማና ክርስትናን ስንታቸው በትክክለኛ መጽሐፍ ቅዱስ በትክክለኛ አማርኛ ነው እየተቸ ነው ያለው። ክርስትናን ስንታቸው ገብቶሃል? አንተ እስልምናን ስታቸው በትክክለኛው ታቸው ችግር የለውም። ለምን ታቸው አይደለም እኮ ለምን ተወያየህ አይደለም ለምን ደግሞ ስለ እስልምና አወራህ አይደለም እያልን ያለ ነው። እስልምናን ስተች በትክክለኛው ተቸው። ግን እኛ እኮ በትክክለኛ አማርኛ በትክክለኛ ባወጣው በምዕራፍ አንቀጽ እየጠራ እኮ ነው የሚተችክ። አንተ እኮ ቤተኛው ቦታ ላይ እኮ ስላሴ እንደሌለ እኮ እያመንከ እንግሊዘኛን አንተ አረብኛን ወደ እንግሊዘኛ ቀይረህ እኮ ተች ሰው እኮ ናስኪ አንብብልኝና አንብብልኝ። አረብኛ ትችላለህ? አረብኛ ላድርግልህ? እንግሊዘኛውን አንብብልኝ። እሺ አረብኛ ትችላለህ? አንቀጽ በአንቀጽ በቃ ስራ ፈትናል እኮ የህፃን ስራው ላይ የህፃን ለዚህ ነው መጽሐፉ የህፃን ነው። ይሄ መጽሐፍ አንብበው እኮ ነው ያልኩህ። ለምን ትፈተሽን? ይሄው መጽሐፍ ነው የከፈትኩት እኮ። ይሄው በቃ እኔ አልጠይቅህም። ይሄን አስረዳኝ ምን ማለት እንደሆነ። ቃልም ምን ሆነ ነው የሚለው ስማ፣ ስምህ ቃልም ምን ሆነ ነው? ስጋ አታነበውም ማለት ነው። ይሄኛ ተሸማቀቅበታለህ ማለት ነው። ታፍራለህ ማለት ነው። ዲብ ከአንድ ያረበ ጌታ ወይ ይውረድ ካለዛ በቃ እንደ ጆሮአችን አንደኛ መመለስ ያለበት እኩል መጫወት። ሙስሊሞች እንደዚህ ናቸው፣ ያፍራሉ፣ ይሸማቀቃሉ ስንል በምክንያት ነው። ይሄ ልጅ አሁን እስልምና የሚያስተምራቸው ምንድነው? መመለስ ሳይሆን ክርስትና ማጥቃት ብቻ ነው የሚያስተምረው። ሰው የሚያውቀውን ነው የሚናገረው። ስለዚህ ይሄ ለምን ኢየሱስ እንደዚህ ሆነ? እኔ እኮ ይሄው መጽሐፉን ከፍቼ ነው የጠየቅኩት። ሐውልት አለ፣ ሊጥ አለ፣ ቆዳ አለ፣ ዋተር ሚሎ ሀባብ አለ። ወሲብ ማድረግ ትችላላችሁ የሚል አየው። ኦኬ እሺ፣ ይሄን ዋተር ሚሎ እንዴት ነው ወሲብ የምታደርጉት? መጀመሪያ ትበሱታላችሁ ነው ወይስ በምናችሁ ነው የምትበሱት? እንዴት ነው የምትበሱት? አስረዱናል። ይሄው የተጻፈ እኮ ነው። እኛ ትንጠየቅ ነው። ምንድነው ይሄ ክፋቱ? ምንድነው ስድብ የሚሆነው? ልክ በነቢዩ አናፍርም አንሸማቀቅም ነውና ይሄ ሲከፈት ባለጌ የምታወራው ሁሉ ሲያስጠላል። እንዴ እኔ እኮ አይደለም የሚያወራሁት። ይህንን ማለት ያለብህ ማን መሰለ? ሼኹል ኢስላም የሼኹል ኢስላም ተማሪ ኢብን ቀይም ባዲያ አልፋውዲ ሄደህ እሱን ነው ባለጌ ምንድን ነው የምታወራው ማለት ያለብህ። እሱ የጻፈውን እኮ ነው እያነበብኩ ያለሁት። ከማን ሰምተው ጻፉት? ከነብዩ ከውዱ ነብያችን አላህ ነግሮት አልከተመም። ስለ ፈጣሪ ነው እያወራን ያለ ነው ብራዘርስ። ፈጣሪ እንደዚህ ይላል ወይ? ሲምፕል ታስክ በቃ። ይሄ ሁሉ እኮ የሚያንጫጫ የሚረብሽ የሚያናድድ ነገር አይደለም። በኮንፊደንስ እኮ ተሳስተሃል፣ እንደዚህ አይደለም እንደዚህ ነው ብሎ መልስ መመለስ ይችላል። ግን እንትን ይላሉ፣ ያፍራሉ። ውሸታም እና ግባ ይሄ ውሸት እኮ ነው አንበበው። ከራስህ መጽሐፉን ከፍተህ ማንበብ ትችላለህ። አንድ ሰው እኮ ውሸታም ለማለት ማወቅ አለበት አይደል? እኔ አሁን እዚህ ጋር ይሄን ከፍቼ ስል ውሸታም አይደለም ለማለት እጁ ላይ መጽሐፉ ኖሮ አንብቦት እንዴ ይሄ ልጅ የሚለው ብሎ አምጥቶ ፕሩቭ ማድረግ አለበት። ይሄው መጽሐፉ እንደዚህ ነው የሚለው። ለምሳሌ ሙስሊሞች ያጭበረብራሉ ታውቃላችሁ። የራሳቸው መጽሐፍ አሳትመው የሚያጭበረብሩት አለ። ታምረ ማርያምን ጋለና ሻቅላ የምትለዋል እሷን ሲያመጡ ውሸታም ብለን ትክክለኛው መጽሐፍ አምጥተን ይሄ ነው የእሱን መጽሐፍ እንቀበልን ብለን ትክክለኛውን አሳይተን እንጥለዋለን፣ እናባርረዋለን። በደንብ አድርገን በማስረጃ አስደግፈን እንደዛ እኮ ውሸት ከሆነ ማጋለጥ ይቻላል። አይ ይሄ መጽሐፍ ትክክል አይደለም ብሎ ትክክለኛውን ይዞ መምጣት ይቻላል። እየተጻፈ እያነበብን መጽሐፉ ላይ ሳንቸገር ዝም ብሎ ውሸት ምትለኝ ይከብዳል። ኤርትራ እንዴት ነው ወንድሜ? ሰላም ነው አለ። አሰላም አለይኩም ብለናል። ለምን እለዋለሁ ሰላም አለይኩም። እናንተ ነብዩና ሰላም እያሰደባችሁ አይደል? አልተሰደብንም። ስለዚህ ሰላም አትሉልኝ። ጥያቄ አለኝ። አየህ አይደለ? ታፍራለህ ማለት ነው። በነብዩ ትሸማቀቃለህ ማለት ነው። እኛ በነብዩ ስንጠይቅ ስለ ነብዩ ማውራት አትፈልጉም ማለት ነው። ከተወራ ብዙ ሰው ስለምናለቅ ይወጣል። ስለነሱማ መልስ የሚሰጡ ሰዎችማ አለ። ከፈለክ መጠየቅ ትችላለህ። ብዙ ኡስታዞችና አንተ መልስ መስጠት አትችልም።
እኔ አንተ አንድ ጥያቄ ካልቻልክ ምን ታደርግልኛለህ ታዲያ? ሳትችል ውሸታም ብለህ ትጽፋለህ ኮሜንት ላይ። አወረድከው እንጂ ዴቭ ልጠይቀው ነበር። ኤክስፒሪየንሱ አለ ወይ ምናምን ብለው ነበር። ያ ዋው እንደዛም ብሎ መጠየቅ ይቻላል። እሺ ግባና እስኪ የወተር ሜሎ ኤክስፒሪየንስ ካለኝ ጋር ያ እንዴት ነው ኒካ ትጥላላችሁ ወይ? እንዴት ነው ቤተሰቧ ጋር ትሄዳላችሁ? የሀባቧ እናት አባት ትጠይቃላችሁ? ጥሎሽ እንዴት ነው? ይሄን ያለ ኒካ ዝሙት ነው አይደለ? በእስልምና ይሄ ኦፍ ኮርስ ቁርአኑን ልከፍት እኮ ነው። አዎ ያለ ኒካ ወሲብ ማድረግ ዝሙት ነው በእስልምና። ኒካ ሳታሰብ ሴቶች ምን አድርጓቸው ነው የሚለው? ገንዘብ ስጧቸው ይላል። ማህራቸውን ትከፍላታለህ፣ የተጠቀምክበትን ትከፍላለህ እያልኩ ነው ብራዘር። አላህ አይ እሱ ገዝቼዋለሁ ሊል ይችላል። ከፍያለሁ ወይ አርሼ ወይ ገዝቼ ስላመጣሁት የራሴ ነው ሊል ይችላል። ስለዚህ እሱ አይወጣም እንላለን። አይ ግን መህር ትሰጣላችሁ ያለ ኒካህ ስለሚባል፣ ምክንያቱም ያለ ኒካህ ሴክስ አድርገህ ልጅ ብትወልድ ኒካህ ሳታስር የዝሙት ልጅ ነውና ያቺ ወለድ እንዴት ነው ለሀባቧ ሴራራላት እና እሷም እንደዛ ይጠበቅባታል። ይህን መርዳት ትፈልጋለሁ። ቱ ቢ ሆነስት ዚስ ኢዝ ማይ ኩዌሽን። ቤባ የቅድሙን ሀዲስማ ላሳይ። ቆይ አንዴ አራሳይን በጌታ ጀለስ ምን እንዳለ አንብበው። ቡካሪ ላይ ነው ያለው ባይዘው 55:17 ላይ I saw the prophet eating chicken። ምን አገባኝ? ይሄ ኮልኮሌ መጽሐፍ ነው ይታያል። ዴቭ ኔትወርክ የተቋረጠ እንደ ጋይስ አተ ሚውት አድርጌ ነው እንደምለፈልፈው በጌታ ሰማ ነው። ቆይ አሁን ይሄ መገለጥ ነው ያላህ መገለጥ ነው እኮ። እስቲ ሙስሊሞች ቢመልሱልኝ በጣም ነው ደስ የሚሉኝ። ባይዘው በኢየሱስ በጣም እኮ ነው የሚያስቁ። አይሻ ዛሬ ወጡ ጨው የለውም ሲላት ሁላ መገለጥ ነው ብሎ ይጽፉታል እኮ እነዚህ ሰዎች። ኮተት እስኪ ነብዩ ዶሮ መብላቷ ምንድን ነው? እስኪ ማተር የሚያደርገው ምንድን ነው? እሺ ዶሮ በላሽ ነብዩ ዶሮ ሲበላየው እና ምን ይጠበስ ነገር ዶሮ አይደለ? ሙሉ ዛፍ ለምን አይበላም? ከዘላለም ህይወት ጋር ምንድን ነው የሚያገናኘው? ምንድን ነው በእስልምና የዘላለም ህይወት ምንድን ነው? እስቲ ይወንቱ ነው ያ እንዲህ እኔ አሁን ከዚህ በኋላ ቀን በቀን ዶሮ በላ ሱና ነው ምንድን ነው? እሺ አሁን ነብዩን በመልካም ምሳሌ ይመሰሉ ተብለናል አይደል? ስለዚህ ምን እናድርግ? ዶሮ እንብላ ሁሌ? አይ ነብዩ ገላቸውን ሊታጠቡ ሲል መጀመሪያ በህልማቸው እንትናቸውን ካፈሰሱ በኋላ መጀመሪያ ፕራይቬት ፓርታቸውን ጥርግ ያደርጉና ግድግዳ ላይ ያጥፉ ነበር። እሺ ምን ይጠበስ? ምን ላድርግ? እንደሱ ላድርግ? እኔም ምንድን ነው የተማራችሁት ከዚህ? ነብዩ ቤት ምግብ ከበላችሁ በኋላ ውጡ። አሁን ይህንን ሰላት እየሰገዳችሁ ትቀሩታላችሁ። ምዕመና ምግብ ከበላችሁ በኋላ ከነብዩ ቤት ውጡ። አሚን። ምንድን ነው ጥቅሙ? ነብዩ ሞተዋል። አሁን ይሄ ምን ይጠቅማል? አሁን ለምሳሌ ሌላም ሀያ አለ በጣም የሚገርም የምደነቅበት ማንኛውም ሴት ራሷን ለነብዩ አሳልፋ ብትሰጥ ከምዕመናን ውጭ ለሱ ብቻ የተፈቀደ ነው። ምንድን ነው ጥቅሙሽ? ሁሉም ሴቶች ባል እንኳን ቢኖራት ባሏን ትታ እኔ ከነብዩ ጋር ወሲብ ማድረግ እፈልጋለሁ ነብዩ ይምጡ ይወስቡኝ ስትል ለሱ ይፈቀድለታል። ታውቃላችሁ? ይሄን ይዜል ያ እነሱ ካመጹበት ምናምን አካባቢ ራሱ 60 ስንት ላይ ነው? 66 ላይ ነው። ገና ሲጀምር እኮ ነው እያስፈራራ የሚጀምረው።
እናንተ 55 ምናምን አካባቢ ላይ አንድ ነብዩ ላይ ብታምፁ በቃ ሊቀይራችሁ ፈቃደኛ ነው። በእነማ በሙስሊሞች በሚሰግዱ በሚጾሙ ያስፈራራል አላህ ታውቃለህ። የመሐመድ የወገብ ታሪክ ከኔ ዘላለም ህይወት ጋር ምንድነው የሚያገናኘው ጋይስ? አይሻ እኮ የበቃት እዚህ ጋር ነው። የመሐመድ ነገር የበቃት እዚህ ጋር ነው። ትቀና ነበረ። ብዙ ሴቶች ወደ መሐመድ ይገባሉ ይወጣሉ ምናምን መሐመድን ያናገሩ ምናምን እና አይሻ በቃ አልተመቻትም ምናምን ትናደድ ነበረ። ከዛስ ምን አለ አላህ መገለጥ ሄዳ ስትናገረው ጊዜ ምናምን ስትመናቀርበት አላህ መገለጥ አወረደ። ማንኛውም ሴት ራሷን ለነብዩ አሳልፋ ብትሰጥ ሉክ ባላላት ምናምን ሄዳ ልክ እንደ አብዛ ልብሷን ልክ እንደ ከዲጃ ልብሷን አወላልቃ ራቆቷን ሄዳ ብትሰጠው ከምዕመናን ውጭ ለሱ ብቻ የተፈቀደ ነው። አላህ ነው የተናገረው። በቃ ይሄንን አይሻ ስትነጫነጭ አይቶ አላህ መገለጥ ላከ ከመቅጽበት ማለት ነው። አገኙት አተሪም 66ኛውን አያ ከአራት ጀምሮ ላንብብላችሁ። መክፈት ካለብኝ ከፍታለሁ። ወደ አላህ ብትመለሱ ልቦቻችሁን በእርግጥ ተዘንብለዋልና ተስማማላችሁ። በእርሱም ላይ ብትረዳዱ አላህ እርሱ ረዳቱ ነው። የአቶ መሐመድ ጅብሪልም ከምዕመናን መልካሙን ከዚህ በኋላ መላእክቱ ረዳቶቹ ናቸው፣ ጅብሪልን ጨምሮ ማለት ነው። እሺ አምስተኛው ምን ይላል? መላችሁን ቢፈታችሁ ከእናንተ የበለጡ ሚስቶችን፣ ሙስሊሞችን፣ አማኞችን፣ ታዛዦችን፣ ተጸጻጾችን፣ ለአላህ ተገዢዎችን፣ ጾመኞችን፣ ፈቶችን፣ ደናግላን የሆኑ ሴቶች የሆኑትን ማለት ነው ጌታ ሊሰጠው ይከጅላል። ይሄ አላህ ከዘላለም በጥብቁ ሰሌዳ ላይ ከጻፈው ጽሁፎች ውስጥ በጣም ከሚገርመኝ መሃል ነው። መክፈት እችላለሁ ጋይስ፣ ማታምኑኝ ከሆነ ክርስቲያን ቀጣፊ ነው እንደምትሉ አውቃለሁ። ይሄው መላችሁም ቢፈታችሁ አለ ከእናንተ የበለጡ ሚስቶችን አምፀውበት እኮ ነው ጋይስ። ሙስሊሞችን፣ አማኞችን፣ ታዛዦችን፣ ተጸጻቾችን፣ ለአላህ ተገዢዎችን፣ ጾመኞች፣ ፈቶች፣ ደናግላን የሆኑ ጌታው ሊለውጠው ይከጅላል። እሺ ይሄ በዚህ ሰዓት ምንድነው ጥቅሙ? ይሄ የቁርአን አያ መስጊድ ውስጥ አሁን ይሄ በአረብኛ ቢነበብ ልታለቅሱ ሙላት ልደርሱ ትችላላችሁ አይደል? ያለቅሳሉ እንጂ አሁን የሚያለቅሱበት ሰዓት ነው። ለይለቱል ቀድር ደርሶ የለ ስቅስቅ ብለው ያለቅሳሉ። ይሄን እየቀሩ ስቅስቅ ብለው። ይሄ በዚህ ሰዓት ላሉ ሙስሊሞች ጥቅሙ ምንድነው? ቅድም እንደነገርኳችሁ መሐመድ ላይ የሆነ ቅድም ዶሮ በሉ የሚለውን ሐዲስ ከምንሰማ አላህ ያለው ይሻለኛል ፈጣሪ ያለው እዚህ ላይ እናወራ። ይሄ ምንድነው? ስለምንድን ነው የሚያወራው? ይሄ ዩዘርን አዋራው ይዝል ሙስሊምና ዩዘር እንዴት አመሻችሁ? እግዚአብሔር ይመስገን። እንደነ ሙስሊም ነህ? እግዚአብሔር ይመስገን። ኧረ ሙስሊም አይደለሁም ክርስቲያን። ተው ግን እኔ ጓጉቼ ሰፍ ብለን አንተ እንደው አንድ ሙስሊም በቀል ሞግት መጣ ብለን። አይ በዚሁ አጋጣሚ አንድ እንትን ይዤ ነው የመጣሁት። ሁሱ የሚባል ልጅ የሆነ ቤት ላይ በጣም እንትን እያለ ነውና ከዛ ልግባ እንደ እሱ ቤት አልኩና ለምን ቆይ የኛ ቤት አልፈልግም ምናምን እሱን ለመጠቆም ያክል ነው ወደዚህ የመጣሁት። አንዳንድ ነገር ኩሱን አታውቀውም እንዴ? ኩሱ እኮ ወለተ ሐናን ታውቃታለህ? ወለተ ሐና አላወኳትም። ወለተ ሐናን እኮ ወደ ኢብራሂም ያሰለመ ሰው ነው። ወንድ ሆና ሴት ሆና ደልደል ብላ ወንድ ሆኖ በጣም ግራ የሚገባ ጾታ ነው። ጾታ ሁሱ ማለት ከባድ ሰው ነው። እኛ አንችለው እንፈራዋለን። ጾታ የሚቀይር ሰው ነው። ጾታ የመቀየር አቅም ያለው ሰው እንዴት ነው የምናናግረው? ብራዘር ጾታ የመቀየር ብቃት ያለውን ሰው ማናገር አንችልም። ይቅርብን፣ ይብራብን፣ እንፈራዋለን። በእርግጥ በፊት ማውቀዋለሁ ዩቲዩብ ላይ ምናምን እንደዚህ ሲሰራ እንዲሁ አጋጣሚ አሁን እናንተ ጋር በተመሳሳይ ሰዓት ላይቭ ላይ ስላላቸው ነው እንትን ያልኩት። በቃ ማውቀድ እችላለሁ። እዚህ ብታችሁኝ ልስማችሁ። እሺ ብራዘር፣ እሺ። እና ኩሱ ከባድ ሚዛን ነው እንዴ ጾታ የሚቀየረ አባቴ። እና እንደዚህ አይነት ሰው አታምጣብን። ተው አንተ ልጅ ተው። ሌላው ደግሞ ዴባዬ አብዛኞቹ የኛ ልጆች ፕሊስ አትሂዱ እሱ ቤት፣ ሁሌ ድራማ ስለሆነ የሚሰራው። ማማዬን ለምሳሌ አሁን የሚሄዱ ልጆች እንዳለ እሱ ቤት ብሎክ ናቸው ጋይስ። እሺ
በደንብ እንድትረዱት የምፈልገው ማለት ነው። እዚህ መተው ብዙ ይላሉ እንዳለ የሚወያዩ ልጆችን ብሎክ አድርጎ ጨርሷቸዋል ሲጀመር፣ ምክንያቱም ለድራማ ምቹ ስላልሆኑ። ስለዚህ መማር ካለባችሁ ክርስቲያኖች ይከፍታሉ፣ እነሱ ቤት ግቡ። እሱ ቤት ጭራሽ የድራማ ቤት ስለሆነ ባትሄዱ መልካም ነው። ወለታናንና ደብረ ጉራቻ ነው። እኔ ከሁሱ ጋር ተወያይቼ ሻሃዳ ሲዞን 20 ሆኜ ስመጣ አስበው እዚህ አስበዋል። ይዜ ለሀያት ሆነ ሲባል ሁሱ ጋር ሻሃዳ ሊያዝ ይችላል። ግን ከተያዘ በመሀል ጣታቸው ነው ሻሃዳ የሚይዙት ጋይስ። እና አንድ ሰው እየቀያየረ ሚስቱን እያቀያየረ ነው፣ አካውንት እያቀያየረ ሻሃዳ ያስይዛል ማለት ነው። ተባኖበታል እና ተዉት። በመሀል ጣቴ ከሆነ ነው የሚይዛለሁ። እሺ ራስ እንዴት ነህ ወንድሜ? ሰላም ሰላም፣ እንዴት ናቸው? አለን አለን። አሰላሙ አለይኩም። ኧረ አይደለሁም። ከነ አይመጡም ነው የምልህ። ከነ እኔ ገባሁ ድሮም በቃ ጠላታቸው ነኝ፣ አይወዱኝም። ግን በጣም ይወዱኛሉ እኮ በጣም እንደዚህ እንደሚሉ አይደለም፣ ሪያሊቲ ስለሆነ ነግራቸው በጣም የሚያናግሩኝ ብዙ ሙስሊሞች አሉ፣ መሄድበትም አይቀሩ። አይ ቲንክ አሁን ተኝተው ይሁን እየበሉ ይሁን አላውቅም፣ እየቃሙ ዴቭ ወይ ወንበሩ መሰለኝ ልጆቹ አሁን ሁለት ተከታታይ የገቡበት ወንበር ሙስሊም ናቸው ሲባሉ እየዘገነናቸው ማለት ኧረ አይደለም። ፕሮፋይል እንትን ደግሞ ዝም ብሽ ሳብለት በቃ እንዴ አንተ በአንድ ክንፋ ሲያደርገው ከነዝም ብሎ እንዴ በአንድ ክንፋ መድኃኒት አላት የሚባለው ነገር ይሄ ሙስሊም መሆን አለበት። ይሄ ሙስሊም መሆን አለበት። ይሄ ግድ ነው። ወይ ዝም ብሎ ጥላትና በቃ ምናልባት ትንሽ ቤቱ ያው ቅዳሴ ምናምንም ስለሚካሄድበት ጸሎትም ስለሚደረግበት አልተመቸው ይሆናል። ቆሻሻ ነገር ስላለ ምንድነው ዛሬ ግን ለይለቱል ቀድር እያለቀሱ እኮ ነው ዛሬ ታውቃለህ። ኢዜል የሚያለቅሱበት ቀን ነው። እኛት የትኛው ያንን ሱራ ታስታውሰዋለህ? የጋለ ብረት ሲገባባቸው ሲል ያ የሚያለቅሰው ልጅ አስታውስ። በእናትህ እሱን ቪዲዮ አሳየኝ በጌታ ኢዜል በጌታ። እሺ ፈልገውና ላክልኝ፣ እኔ ከፍተዋለሁ። ኦኬ ቀን አስታወስከው? ፖስት አልተደረገም። ፖስት ያደረገውን ሰው ላስታውስ። የአቤል ቪዲዮ ፖስት አልተደረገም ማለት አይ ሌላ ነው። ይሄኛው በጣም አሜዚንግ ነው። ኡስታዙ ጋር ይደውልለትና ማለት ነው። ኡስታዙ ጋር እንደዚህ ላይቭ ላይ ይገባና ይሄ የሆነ ቁርአን ያቀራልኝ ይለዋል። ሲቀራለት ስቅስቅ ብሎ ያለቅሳል ልጁ። አሁንም ቅራልኝ ይለዋል። ሲደግምለታል ስቅስቅ ብሎ ያለቅሳል። ቅራልኝ ይለዋል። ሲደግምለታል ስቅስቅ ብሎ ያለቅስና መጨረሻ ላይ ቅጥቅጥ ብሎ ይተቀበታል። ሲሉ የቁርአኑ ትርጉሙን ብትሰማው በሳቅ ነው። ሙስሊም እኮ ነው። የክርስትና ስም ማን ነው? አቤል አለ። እሱ ልጅ ራሱን አላጠፋም። አቤልና አማኑኤል እሺ ላኩ። ኧረ ኢዜል እሱን ቪዲዮማ እፈልገዋለሁ። ምን እንደሚያስለቅሰው እኛ መጨረሻ ላይ እኮ ነው የገባን። ልጁ ለምንድን ነው የሚያለቅሰው የሚለውን ስናይ ፋይናሊ ነው የገባን። ለካ የጋለ ብረት ምናምን ይገባባችኋል በመቀመጫችሁ ምናምን ስለሚል ነው ለካ ልጁ የሚያለቅሰው። ሙክታር አሰላሙ አለይኩም። ሙክታሬ ወአለይኩም ሰላም። እንዴት ነህ? አንተ ምርጥ ልጅ ሙክታር፣ ምርጡ ሙክታሬ። ከባድ ደህና ነህ? ጠፍተዋል ጓደኞቼ ዛሬ እያልኩኝ ነበር። ጌታ ሳይ ከስር ላኩልህ። ሙክታር ከበዴ ነው አባቴ ራሱ ከባድ አይደለሁም እኔ። ሰላም ናችሁ? አለን ሙክታርዬ። ስማ አመሰግናለሁ።
የሆነ የቁርአን ያነበብንና ግራ ገባን። ምንድን ነው ቤኔፊቱ? ኢዜል ክፈትለት። ሙክታርን ጠይቀው። ከሙክታር ጋር አውራ። ሙክታር የአሪፍ ልጅ ነው። ኦኬ ኦኬ እሺ ኦኬ። ሙክታር ቴምር ስጠኝ። አፊዛ ሰላም ቴምር ስጠኝ ይላል ሙክታር። ተምር እንዴት አድርጌ ልስጥ? በእናትህ ደርሶኛል። አካውንት ላክና መግዣ የአንድ እንትን ኪሎ ሽግ መግዣ ግማሽ ኪሎ ልካለሁ። ይመች። እንደገዛ ነው የምንቆጥረው። ቴንኪው፣ እናመሰግናለን ሙክታርዬ። አይ ኖ ፕሮብለም። እዚህ ላይ ጥያቄ ያለኝ ሙክታር። መርሐባ። እሺ ዌልካም። ጥያቄውን ከ5 ጀምሮ ዳርግልህና አረብኛ ትችላለህ። አይ ሆፕ አይደል? እሺ ናንበበውና እሺ أعوذ بالله من الشيطان الرجيم. عسى ربه إن طلقكن أن يبدله أزواجا خيرا منكن مسلمات مؤمنات قانتات تائبات عبيدات سائحات سيبات وأبكارا إلى ከፍ እንድልልህ ከፈለክ እችላለሁ። አይ ከፍ እንድልልህ ከሆነ እችላለሁ። ግን ምን እያለ ነው አላህ እዚህ ጋር? ይሄኛውን አንቀጽ አታህሪም ማለት ነው። እሺ አራተኛው ኢንተቱባ ኢለላህ ፈቀድ ሰዋት። እሺ ኢንተቱባ ኢለላህ ፈቀድ ሰዋት ቁሉቡኩማ ወኢን ተዘሐረ ዐለይሂ ፈኢነላህ هو مولاه وجبريل وصالح المؤمنين والملائكة بعد ذلك ظهير ይላል። ከዛ ማለት ነው ላይ ተረጎመልህ አይደል? በጣም እየቆየ ነው እየደረሰ ያለው። አለው ኔትወርክ ትንሽ ደከም ብሏል። ቀይ እያሳየሽ ነው ለዛ ነው። እሺ አጥፍቼልሃለሁ። አንብበኸዋል አይደል? ሙክታሪ እንድታስረዳኝ ነው። አሁን እዚህ ጋር ምንድን ነው ያነበብከው ነገር? እሰማለሁ አይደል? በጣም ያስቸግራል። እሺ ይሄኛው እያስረዳ ያለው አንቀጹ ስለ ነብዩ መሐመድ ያለይሂ ሰላቱ ሰላም ከሚስቶቻቸው ጋራ የነበረውን ጉዳይ ነው እየተነተነ ያለው። የነበሩትን አለመግባባቶች ከሚስቶቻቸው ጋራ እሱን ጉዳይ እየተነተነ ነው ያለው። አራተኛው ላይ አንቀጽ ላይ ያለው ኢንተቱባ ኢለላህ ከዚህ ከድርጊታችሁ ብትመለሱና ወደ ፈጣሪ ለነብዩ ታዛዥ ብትሆኑ ልቦቻችሁ በእርግጥም ላላ ታዛዥ ይሆናል፣ ለእናንተ የተመረጠ ነው እያለ ይላል። አይ የማታደርጉ ከሆነ በዛው በጥፋቱ ላይ ከቀጠላችሁ ደግሞ ፈጣሪ ከእናንተ የተሻለ ሙስሊም ፈጣሪን የሚፈራ ጿሚ የሆነች የተሻለ ይቀይር ሌላ ሚስት ይሰጠዋል በመትካችሁ እናንተን አስወግዶ ነው። ይሄንን ነው የሚለው። እንግዲህ የቤተሰብ ውስጥ አለመግባባት ባልና ሚስት ያለውን አጠር ስናደርገው እሱን ነው የሚናገረው። እንግዲህ ያልገባህም ፓርት ላይ ነጠላ። ስለዚህ አሁን ላሉ ሙስሊሞች ይሄ ነገር በምን መልኩ ሊያስተምራቸው ይችላል? ይሄኛው እሺ ነብዩ መሐመድ ያለይሂ ሰላቱ ሰላምን አስመልክቶ ነው። ግን ለነብዩ የሚሰጡ ነገራቶች የግድ ለሙእሚኖችም አስተምሮት ይኖራቸዋል፣ ፋይዳ ማለት ነው። እና አሁንም ቢሆን የግድ እንደዚህ አይነት ነገር ባይዘው ታሪኩ ከኋላ ነው የሚጀምረው ብያለሁ ራሱ ሱራው። እና አለመግባባት ከተፈጠረ ከባለቤት ጋራ የግድ መፍታት የማትችል ከሆነ ያው ሰብር ማድረግ ነው። ፈጣሪ የተሻለ ይሰጣል። አንተ ጥሩ ሆነ መገኘት ነው ያለብህ። ሁል ጊዜም ተስፋ የምታደርገው ወዲህ አላህ ነው። እንግዲህ ምን አለው አንተ ጥሩ ባል ሆነ ከተገኘ ፈጣሪ የሰጠህን አላፍትና ለሚስቶች ከተወጣ ከዛ በኋላ ብትገፋና ሚስት አሁንም ሌላ ችግር ብትፈጥር የሚመጣው ነገር ምን ጥሩ ከሆንክ ፈጣሪ የተሻለ ነገር ይሰጣል። ይሄ ነው እንግዲህ ሌላ ምን ትምህርት ይወሰድበታል ለኛ። ኢቨንቱ ግን
ይሄ ነገር የተፈጠረበትን አዎ በሌላ ቀን እናወራዋለን። ነብዩ ምን ሆኖ ይሄ ነገር እንደተባለ ምናምን ምናምን እሱን ሌላ ጊዜ እናየዋለን። ግን እዚህ ጋር አሁን ላሳየ የፈለኩት ምንድነው? አዎ ሌላ ቀን እናየዋለን እሱን። ግን ምንድነው እዚህ ጋር ላይ ላሳየ የፈለኩት መላችሁን ቢፈታችሁ ከእናንተ የበለጡ ሚስቶችን፣ ሙስሊሞችን፣ አማኞችን፣ ታዛዦችን፣ ተሰሳቾችን፣ ለአላህ ተገዢዎችን፣ ጾመኞችን፣ ፈቶችን፣ ደናግላን የሆኑትን ጌታ ሊሰጠው ይከጅላል ሲል አላህ እዚህ ጋር ያሰበው ስለማን ነበረ? ስለ ነብዩ መሐመድ ነው አይደል? አዎ ፈጣሪ ይሰጠዋል የሚለው እኮ ነብዩ ነው፣ ለሚስቶች ነው ታርጌቱ። ይዝጋ ፈጣሪ ተውቢህ ወይም ወቀሳ እያደረገ ያለው ይሰጠዋል ነው። እናንተ ከድርጊቱ የማትመለሱ ጸጸት የማታደርጉ ከሆነ አንቀጽ 4 ላይ እንተቱባ ብሎ ነው የጀመረው። የምትመለሱ ከሆነ ጸጸት ማለት ነው የተሻለ ነገር፣ ግን ካልሆነ ይቀይረዋል የተሻለ ነው። ምን አይነት ሴቶች? እነዚህ አሁን ቃኒታት ሙስሊማት ታኢባትን አቢዳትን የሚለው ካራክተሪስቲክስ ናቸው። እነዛ አላህ በምትክ የሚሰጣቸው ለነብዩ ሚስቶች ባህሪያት ናቸው፣ መገለጫዎች ናቸው። እንዲህ አይነት ሴቶች ይሰጠዋል ነው። ምንም አታመጡም ነው። በቃ ይሄንን ነው ላሳይ የነበረው። ቴንኪዩ ሙክታሪ እያልኳቸው ነበር። እነዚህ ሰዎች አይሰሙም። ተጨባብጠናል። ኔትወርክ በጣም ዳይፍ ነው እኔ ሙክታር። ይሰማኛል። አዎ ግን የኔ ንግግር ይሰማል አይደል? እየቆየ ነው እየደረሰኝ ያለው። በቃ ጥያቄን ጨርሻለሁ። ከኔ ጋር ያለው እያልኳቸውም የነበረውም ይሄንን ነበረ። በትክክል ተመልሷል። አመሰግናለሁ። ሙክታርዬ እንዴት ነህ? እዚህ ላይ አንድ ነገር እኔ ማለት ነው ደግሞ እንትን ስለ ሀባብ እስኪ ምናምን ነገር እንደዚህ አሁን ማስተርቤሽን እንዴት ነው ይፈቀዳል በእስልምና? እስኪ እሱን ነገር አረ ማስተርቤሽን አይፈቀድም። ኢብኑል ቀይሚያን ሼኹል ኢስላምን ታውቀዋለህ መቼም አይደለ? ኢብኑ ተይሚያ yes the most known Islamic scholar ነው። ሼኹል ኢስላም ይባላል። ያ ሼኹል ኢስላም ነው የሚባለው። ከዛ ደግሞ የእሱ ተማሪ ደግሞ ማን ነበር? ኢብኑ ቀይሚያን ታውቀዋለህ? ኢብኑ ቀይም ጀውዚያ የሚባል ሀገር ነው የተወለደው። ያ ኢብኑ ቀይም አልጀውዚያ ደግሞ ይፈቀዳል ይላል እሱ መጽሐፉ ላይ ቮሊዩም 4 ፔጅ 129 ላይ እንደውም ይዘረዝራቸዋል። ሊጥ ምናምን እነ ዶክተር ዛኪሩላ በግልጽ የሚናገሩበት አለ። ይፈቀዳል፣ ግን የሚፈቀደው ምን ሲሆን ነው? ሚስት የሌለችው ሲሆን ምናምን ነገር። ግማሾቹ ስኮላር ደግሞ ምን ይላሉ? ዝሙት ከምትሰራ እንደዛ ብታደርግ የሚሉ አሉ። አብዛኞቹ ግን የሚስማሙበት ደግሞ ምንድነው? ባሪያም የሌለችው ሚስትም የሌለችው ከሆነ ይፈቀዳል ይላሉ። ማስተርቤሽን ያ ኢብኑል ቀይም ይላሉ። ማስተርቤሽንን እንደዚህ ይቻላል ብሎ አንተ በምትለው አይነት እሳቤ ያነበብኩት የለኝም። እኔ እንዲሁም በሱ ላይ በደንብ አይቻለሁ። እንዲሁም ዶኢፍ በሆነ ሐዲስ ላይ ነው የሆነ 7 ሰዎች ገሃነም ይገባሉ ይልና አንደኛው ሰባተኛው ምንድነው? አናኪሁ የዲህ ይላል። ናኪሁ የዲህ እጁን ያገባ ሰው ይላል። እጁን ያገባ ማለት እንደ ሚስት የሚጠቀም በእጁ ስሜቱን የሚያረካ ሰው ማለት። ይሄኛው ምንም ጥርጥር የለውም ሐራም ነው። ለዛም ቁርአን ሱረቱል ሙእሚኑን ላይ ወራ 18ኛው ምዕራፍ መሰለ እና ሚስቶቹን በስነ ስርዓት ወደ ሚስቶቹ የሚደርስ ከዛ ምናምን ከነዚህ ከተፈቀዱለት ነገራች ግን ድንበር ያለፈ ያው እሱ ሐራም ነው እና ይሄ ድንበር ያለፈ ነገር ነው ከተፈቀደ ውጭ ነው በሚለው ውስጥ ይሄኛውን ያስቀምጣል። እዛ ላይ እኔ ምን አለኝ ነው እኔ ማህሰረን ያን ኦኬ። ግን እንደዛ አሁን እኮ ታዲያ ሼኹል ኢስላም ሼኹል ኢስላም ናቸው። ሰዎቹን አታሳቃቸው። በጣም እንደምትጠነቀቅ አውቃለሁ፣ ግን አቴንሽናቸው አንተ ጋር ሆኗል። አቴንሽናቸው ካሜራህ እንድትዘጋ ነው። እኔ ያ አይ ካሜራውን ማጥፋት አልችልም እኮ ለዛ ነው። እና
አትጨነቁ። አላየሁትም። እኔ ምንም የሚያሳቅቀኝ ነገር የለም። ለእኔ ያስባል እኮ እኔ እንዲያውም አላየሁትም። እዚህ ሰው እንትን እያናገረኝ ነበርና ሜቢ አንተ አዝል የሚባለው ነገር አለ። ለምሳሌ ፈሳሽን በግንኙነት ጊዜ ፈሳሽን ከሴቷ ማህፀን ውጭ ማፍሰስ የሚባለው ነገር ጋራ ተምታቶብህ እንደሆነ አላቅም። ግን ማስተርቤሽን የሚባለው በብልትን በገዛ እጁ ማድካት የሚባለው ነገር የአይነት አቋም ካላቸው ምልቀይም ብታሳየኝ ደስ ይለኛል። እኔም አውቀው አለመኖሩን ነው። በተለይ እነዚህ በጣም ስትሮንግ የሆነ እንትን አይዲያ ያላቸው ሰዎች ናቸው በእንደዚህ መሰል አይነት ድርጊት ላይ አሳየኝ። የስኮላሮቹ ሀሳቤ እንጂ ነብዩ መሐመድ ይህንን ሁሉ ነገር ተንትኖ አይደለም የፈቀደው ወይ የከለከለው አይደለ። ስኮላሮቹ አሁን የሐኪም ምናምን የምትለውን ነገር ማለት ነው። ኦኬ ሁለት አይነት ሀሳብ መጣ። ለምሳሌ አንድኛው ከለከለ ነሃ የሚል አለ። ሁለተኛው ላይ እንደገና ደግሞ እኛ ይሄንን እናደርግ ነበረ ማንም የከለከለን የለም የሚል ደግሞ ሌላ ሐዲስ አለ። ሁለቱ ሐዲሶች ምን ለማለት ነው ሀሳቡ የሚለው ላይ ሲመጣ ነው ትንታኔ ውስጥ የገባሁት እንጂ እሱ የፍቅህ ኪታቦች በቃ እሱን እንመለስበታለን። እንትን እንዳይዘጋባ ትሬን ኤውማን ኢዝ ዊዛውት ይላል። ኤውማን ዊዛውት ሃዝባንድ ኤንድ ሄር ሴክሹዋል ክሬቪንግ ቢካምስ ኢንቴንስ። ያው ሴት ባሌላ ሴት የወሲብ ፍላጎቷ በጣም ቢመጣ ሳም ኦፍ አወር ካምፓኒየንስ ሃቭ ሴድ ኢዝ ፐርሚሰብል። አንዳንዶቹ የእስልምና እንትኖች ተፈቅዷል ላሉ ፎር ሀር ቴክ ሆልድ ምንድነው አክራባጅ ምንድነው? አክራምቢች እየተነተነ ነው ውጪ አክራምቢች እና which is an object made for hide in the shape of penis that the woman can insert or something similar to take made for cucumber or small squash ማለት እንትላል እንደ ዱባ የምትመስሏ ትንሽዬዋ ነገር እሷም ሶርስ ይልና ሶርስ ኢብኑል ቀይም ብሎ ያስቀምጠዋል። ሌሎች ኢብኑል ቀይም መጽሐፍ ላይ ኢብኑል ቀይም ነው ያልከው እኮ የኢብኑል ቀይም መጽሐፍ ማለት ነው። ኢብኑል ቀይም ማለት እኮ የእንትና የሼኹል ኢስላም ተማሪ ነው። ገብቶኛል። እሱ ሳይሆን የእሱን እስኪ መጽሐፍ ሌሎቹ ደግሞ ይሄ እኮ የእስላሚክ ፈትዋ እናንሰር ነው። እነዚህ ሰዎች ታውቃቸዋለህ መቼም። ገብቶኛል። አይ ዳይሬክት መጽሐፍ ማን ነው? እነዚህ የኢብኑል ቀይም መጽሐፍ ነው። መጽሐፉ ላይ የሚገኘው ማለት ነው። እከፍትልሃለሁ ፒዲኤፍ ከፈለግ። አዎ እንደሱ ብዬ ነው ቀጥታ እዛ ላይ እንዳይዘጋብኝ እንትን ላይ ቆይ ዩቲዩብ ላይ ስለሆነ ስለሆነ የዩቲዩብ ምልክቱ masturbating is makruh, which means not recommended. You know that we have 5 rulings. ምን ብላ ያስቀምጡታል? ሪኮመንድድ የሚደረግበት ቦታ አለ፣ ማይደረግበት ቦታ አለ ሲያስቀምጡት ማለት ነው። ለምን አይነት ሰው ነው የሚፈቀደው? ሚስት ለሌለችው ሰው ስልክ ዝገት ነው። ኢዜልም ቪዲዮ መክፈት አልችልም። እኔ አልችልም። ቪዲዮ መክፈት አልችልም። ግን አሁን ያልከውን እንትኖቹን ላሳየው እንደተፈቀደላት በሀሳብ ደረጃ ንገረኝ፣ ችግር የለም እና ነገ መለስበታል። እሺ እኮ ችግር የለም። አያቸው እነዚያን ሞለል ያሉ ፍሩቶች ናቸው። እነዚህም ተፈቅዷል። እኔ ጋር በቃ በሰላም የሚወርፍ እንደዚህ አይነት ሰው ሙስሊሞች ናቸው። የስ ገብቶኛል። ሰውየውም ቢል እኔ ኢብኑል ቀይም ላይ እርግጠኛ ነኝ እሱ ላይ ሂደህ የራሱን ፒዲኤፉን ታሳየኛል ወይም ራሴ ላፕቶፕ ከፍቻለሁና ግን ይሄ ሊል ይችላል እኮ የሆነ ዑለማ ከሙስሊሞች ተነስቶ ይቻላል ሊል ይችላል። ላይክ ዋት ሆሞሴክሹዋሊቲ እንደሚፈቅዱ ሰዎች እንደምናያቸው የሃይማኖት አባት ተብዬው ማለት ነው። እስከዚህም ሌቭል ድረስ ሂዶ ይሻላል ሊል ይችላል። ምክንያቱም የተለያየ አመለካከት ያለው ሰው አለ። ግን መጽሐፉ ላይ
እና አስተምሮቱ ዶክመንት ኦሪጂናል ዶክመንት ሶርስ ላይ እንደዚህ አይነት አስተምሮ አይመጣም ነው። አሁን እነ ኢብኑል ቀይም ላይ ከህር ሪሰርች ሰርተው ነው የሚያስቀምጡት። እዛ ጋር ካገኘ ነው በዛ ሐሳብ ላይ ተንደርድረን ብጠይቀኝ ይሻላል። ከሱ ሐሳብ ላይ ነው የመጣሁት በነገራችን ላይ እና ፒዲኤፉን መክፈት እንችላለን። ዳውንሎድ አድርገው አርካይቭ ላይ ስለምታገኘው መጽሐፉን የኢብኑል ቀይም ቮሊዩም 4 ፔጅ 129 አንዳንድ ዳውንሎድ ስታደርገው 97 ምናምን 92 አካባቢ ያስቀምጠዋል እንደ አወራረዱ ማለት ነው። አርካይቭ ላይ መጽሐፉን ታገኘዋለህ ቡኩን ገብቶኛል። እሱ ቡኩማ ላይ በፒዲኤፍ ነው ራስ ያለ ግን ይሄኛው ፖይንት ነው ማለት ይሄ ዑለማ አስተያየት ነው። እሱ አሁን ዳይሬክት ሐዲስ ነብዩ እንደዚህ መጠቀም ይችላል ብሏል ምናምን ብሎ የሚነግርህ የለም። በቃ የሰማውም እንትኑ ቢሆን የራሱ አስተያየት ነው። ፈትዋ የሚባለው ነገር ደግሞ የራሱን ኮሜንት መስጠት ይችላል ሊል ይችላል። ገና ሳናየውም የሚል አይኖርም ብዬ አልሞግትም። ብዙ የሚባል ነገር ስላለ እና ያ ስህተት ነው። ይሄ ማስተርቤሽን በጣም እንዲሁም ሐዲሱ ዶፍ ነው እንጂ ሙክታሪ እዚህ ጋር ዴቭ አንድ ልጠይቀውና ስህተት ነው የምትለው ከምን ፐርስፔክቲቭ አንጻር ነው? እነዚህ ሰዎች አሁን እንደዚህ ተብለናል ብለው ትምህርቱን እዚህ ድረስ ካመጡት አንተ ከየትኛው አንጻር ነው ውድቅ የምታደርገው? ይሄንን ታንኪዩ። አሁን ለምሳሌ ቅድም እኮ ለመጥቀስ ሱረቱል ሙእሚኑን ላይ ለምሳሌ ቀድ አፍላሐል ሙእሚኑን አለዚኑ ፊ ሶላቲሂም ሳሁን እያለ እነዛ በሚስቶቻቸው ላይ ብቻ የሚታቀቡ ይላል። ፈመን ኢዕተዲያ በዕድ ዛሊከ ወይም የሚያገለግሏቸው እነዚህ ባሪያ ተደርገው የሚያዙ ሴቶች አሉ ወይም ሚስቶቻቸው። ከዚህ ውጭ ግን ፈመን ኢዕተዲያ በዕድ ዛሊከ ፈለሁ አዛቡን አሊም ቅጣት አለው ይላል ከዚህ ያለፈ። ስለዚህ ከዚህ የተላለፈ ነገር የሚሰራ ማንኛውንም አይነት ራስን በራስ የማርካት ድርጊት ሐራም ነው ብለው እዛ ውስጥ ይገባል። እነዛውን ቪዲዮ ላይ ያሳየ ሰዎች ጥሩ ናቸው፣ ኢኽዋነል ሙስሊሞች ናቸው። ባይዘው ሴክት አለ እሱ የሚካድ ነገር አይደለም። ግን አሁን ለምሳሌ ፈትዋ ላይ ከፈለክ በቃ በግሩፕ ሪሰርች ላይ ተመርኩዞ የሚሰጥ ፈትዋ አለው። ይሄም ራሱ አሁን ብሉል መራም ላይ ሄደ ሸረህ አለው እዛ ጋር ተውዲኡል አህካም የሚባለው የዑለማ ሐያት ኪባር ዑለማ የሳውዲ እንትን አለ የሱፕሪም ካውንስል አለ የፈትዋ ራሱን የተዘጋጀና ይሄን አስመልክቶ ያስቀመጡታል እዛው ተውዲኡል አህካም የሚባለው ላይ ውስጥ ገብተህ ብታይ እዛኛው ታይትል ላይና እኔ ከዛ አንፃር ነው አሁን ቁርአኑ እዛ ውስጥ ገብተው በዛ ያጠቃልሉታል። ከዚህ ያለፈ የሚለውን ከሚስት ከባሮች በጥንት ጊዜ በጦርነት የሚማረኩ ሰዎች አሉ ማመለከት ሃይማኖቱን በቀኞቻቸው ያዛቸዋቸው ባሪያዎች የሚላቸው ከዚህ ውጭ የሚያልፍ ስሜትን የማርካ ዘዴ የተከለከለ ነው በቃ ብሎ ያስቀምጡታል በዛ ውስጥ ማለት ነው። ዳይሬክት ግን ማስተርቤሽንን ዶኢፍ ሐዲስ ራሱ አለኝ ብያለሁ። ኢብኑ ከሲር ውስጥ እኔ አንብቤያለሁ ተፍሲር ስማር ዶኢፍ ነው ግን ሐዲሱ ደካማ ለአገልግሎት የማይጠቀም ሐዲስ ማለት ነው። እና እጁን ያገባ ሰው ገሃነም ከሚገቡ 7 ሰዎች ውስጥ አንዱ ነው ብሎ ያስቀምጠዋል ከሌሎች 6 ወንጀሎች ጋር ማለት ነው። እና ከዚህ አንፃር ነው የምልህ ዲፔንድ የምናደርግባቸው ሃይማኖት ታማኝ ምንጮች ላይ አይገኙም። ፈትዋ ነው የነሱም ቢሆን ብታዩ። ተዋካል ፈትዋ እነዚህ ሼኮች ያደርጉን አይደል? እነዚህ ሼኮች ማለት በጣም ቶፕ ማለት በቃ አሉ የሚባሉ የመጨረሻ ስኮላሮች ናቸው። የቆዩም ከጥንታዊዎቹ ማለት ነው። ኦልደስት ከሚባሉ ስኮላሮች ሼኩል ኢስላም ነው የሚባለው እንደውም የስ እሱ ልክ ነው። ግን የሱን ዶክመንት ላይ ቀጥታ እኮ ማስተርቤሽን ይቻላል ብሎ አያስቀምጥም የሱ ዶክመንት። ለዛ ነው ነው ዳይሬክት ያስቀምጠዋል እኮ እንደዛ ይላል እኮ ነው። የቅድም ሊንክ በምን ትልክልኛለህ ዴቫ? ኢቭን እጅ መጠቀም እንደሚቻል ምናምን እኮ ይናገራል። እንትን ስጠኝ እሺ፣ መጽሐፉን እንትን ልበልለት። ሜቢ እሱ በእጅ መጠቀም ይቻላል የሚሉ አሉ ብሎ ሊያስቀምጥ ይችላል። የሚሉ አሉ ብሎ የሚል እኮ ሊኖር ይችላል ብዬ እኔ አስቀምጫለሁ። ግን እሱ አይልም፣ በዛ ሀሳብ ላይ አይወስንም። ያስቀምጣል እንጂ ይዘረዝረዋል። መጠቀም ያለብህን እጅህን ሊጥ ሀባብ ምናምን ብሎ ይዘል ቴሌግራም ያለ ከሀይ በላይ እስኪ እዛው የእሱን ዶክመንቱ ላይ ብናይ ይሻላል። እሺ እዚህ ጋውና ራሴም ከላፕቶፕ ላይ ያለው መጽሐፍ አለኝ ራሴ በፒዲኤፍ ማለት
ይሄ አክራም ቢጅ የሚባለው ምንድነው መሰላችሁ? የወንድ ብልት የሚመስል ነገር ከቆዳ የሚሰራ ግን የወንድ ልጅ ብልት ሊመስል የሚችል ነገር ነው። እሱም ለምንድን ነው የሚያገለግለው? ሴት ልጅ ወደ ማህፀኗ ልታስገባው የምትችለው አይነት ቅርጽ መፍጠር መቻል ማለት ነው አክራም ቢጅ። እና አንዳንድ ቦታ ከቆዳ እንደሚሰራ ነው የሚጠቅሱት መረጃዎች። አንዳንድ ቦታ ደግሞ ዝም ብለው ለወንድ ቅርጽ እንደ ወንድ ቅርጽ ተበጅቶ የሴት ማህፀን ውስጥ መግባት እንዲችል ተደርጎ መሰራት እንዲችል ላይ ኩከምበር ይለዋል። እና እንደዚህ አይነት ነገሮችን ነው አሁን መረጃዎችን ሪፈርስ አረግ ያገኙት ከእስላሚክ ምንጭ ነው። ይሄ ኖርማል ሳይሆን ከራሳቸው ስኮላር ያገኟቸው አንዳንድ ምንጮችን እንትን ስላልኩኝ በዛው ልንገር ብዬ ነው። ኦኬ ቴንክ ዩ ቶሚዬ። ክራፍት ማድረግ መስራት ምናምን ብቻ ሳይሆን አክቹአሊ ባይ ኔቸር ራሱ በተፈጥሮ ራሱ እነዚህ የምታገኛቸው ከሆኑ ኢትስፐር ምንድነው ፐርሚሲብል የሚሉ ነገሮች አሉ። አይ እኮ እዚህ ጋርም እኮ ያስታውቀዋል ላይክ ኩከምበር ይላልና ልክ እንደዚህ አይነት ነገሮችን ቅርጾችን ማብጀት ነው አሁን እዚህ ጋር ያየሁት ነገር። እና ኖርማል የሚውለው ለማስተርቤሽን ነው ለሴቶች። ሙክታር ምናልባት ከአውራን አይቀር ባል የሚስቱን እጅ ተጠቅሞ ማስተር ቤት ቢያደርግ ችግር አለው? አይ እሱ ነገር የሚደገፍ ነገር አይደለም። ባል የሚስቱን እጅ ለምን ይጠቀማል? የራሱ የተቀመጠለት ነገር በግንኙነት ጊዜ የሚደክም ከሆነ ምን ማድረግ እንዳለብህ አስቀምጦልሃል እንጂ ባል አሁንም የሚስቱን እጅ ተጠቅሞ ስሜቱን ማርካት ይሄ የተከለከለ ነገር ነው። ከዛኛው ጋር የሚቀራረብ ነገር ነው። የራሷ ብልት ምን ይሰራል? እዛ ጋር የፈጠረው እኮ ለዚህ ተግባር ነው። አይ በእርግጥ አሁን ቲንክ ክሊር የሆነ መረጃ ስላላገኘው ነው እንጂ ይኸውልህ፣ አንደኛ ለምሳሌ ሴቶቻችሁን በፈለጋችሁበት ድረሱ የሚለውን የቁርአን አያት አያውቀዋል አይደለም? የስ እሱ ነገር ከብዙ ጋር ነው የሚገናኘው። መቼም ታውቀዋለህ ብዬ አስባለሁ። ከፖዚሽን ጋር እሱ ብቻ ምንም ሳይሆን አይገናኝም። ከፖዚሽን ጋር ብቻ ሳይሆን ከእንደዚህ አይነት ነገሮችም ጋር ይገናኛል። ምክንያቱም የትኛውንም የሰውነት አካሏን ከመቀመጫዋ ውጪ መጠቀም እንደሚቻሉ የሚያስቀምጡ ሀዲሶች አሉ። ያ ማለት ደግሞ እጅንም ያካትታል ማለት ነው። ኖ እንደዚህ የምትላቸው ሀዲሶች ካሉ ብታሳይ ጥሩ ነው። ግን አሁን እሱ ያልከው አንቀጽ ለምሳሌ 222ኛው አንቀጽ መሰለኝ በቀራ ላይ ምዕራፍ 2 ላይ እና የስአሉነከ አኒል መሂዲ ስለ ወር አበባ ደም ይጠይቁሃል ሰዎች መሐመድ እና እነሆ አዘን እሱ ቆሻሻ ደም ነው በላቸው ይላልና ፈአተዚሉ ኒሳአ ፊል መሂዲ ሴቶችን በወር አበባ ደም ጊዜ ራቋቸው ይላል። ፈይዛ ተጧሃርነ በተጧሃሩ ጊዜ ማለት በተጸዳዱ ጊዜና የወር አበባ ታይሙ ፔሪዮዱ አብቅቶ በታጠቡ ጊዜ ከጨረሱ በኋላ ሲነጹ ፈአቱሁነ ሚን ሐይሱ አመረኩሙላህ ይላል። ፈአቱሁነ ብሎ ማለት ምጧቸው ተገናኟቸው፣ ሚን ሐይሱ በኩል ማለት ነው። አመረኩሙላህ አላህ ባዘዘባቸው አቅጣጫ በኩል ያኒ በፈርጃቸው ማለት በብልታቸው። እሱ ላይ ኮሜንታተር በቂጥ አሁን ድቡር የሚለው ከዛ በኋላ እያለ ይቀጥላል አይደል? እና ኒሳኡኩም ሐርሱን ለኩም ይላል። እንደገና ነው ሴቶቻችሁ የእናንተ እርሻ ናቸው፣ ለእናንተ እርሻዎቻችሁ ናቸው። ፈአቱ ሐርሰኩም አናሽቱም እርሻችሁን ምጡት፣ ተገናኙት። አናሽቱም በፈለጋችሁት አይነት መልኩ። ይሄ ሰበበ ኑዙል አለ። ለምሳሌ የቁል አልይሁዱ ይላል ተፍሲሩ። ይሁዶች ምን ነበረ? ሰውየው ሚስቱን ከበስተኋላ የሚገናኛት ከሆነ ከኋላ ሆኖ ሐይስ የሚለው አሁን ዳይሬክሽን ከኋላ አቅጣጫ ሆኖ በብልቷ የሚገናኛት ከሆነ የኩኑን ወላሙ አህወል ልጁ የሚወለደው ሸውራራ ይሆናል የሚል እሳቤ ነበራቸውና ኖ አለ እንደዚህ አይነት ነገር እናንተ የምትሉት አይሰራም፣ የእናንተ አመለካከት ነው። ፈአቱ ኒሳኡኩም ሐርሱን ለኩም ፈአቱ ሐርሰኩም አናሽቱም እንደፈለጋችሁ ምጧ፣ ተገናኟቸው ሴቶቻችሁን ያለው ከዛ አንጻር ነው እንጂ ሐዲስ ላይ ስትመጣ መናታ እምራአተሁ ፊ ዱቡሪሃ
ሴቱን ሚስቱን በዱቡር የሚለው ይሄ ምንድነው? እንትን ነው ይሄ አነስ በቂጥ የተገናኘ ሰው እሱ የተረገመ ነው። ቅጣትም አለው። ይሄ በጣም ሐራም ዘግናኝ ተግባር ነው። ሐዲሶች ብዙ ታገኛለህ። እና ይሄ በቂጥ መገናኘት የሚባለው ጋር አሁን ግን ከኋላ መገናኘት ከኋላ በኩል ሆነ ልክ አሁን ለምሳሌ ዶጊ ስታይል ወይም በእንደዛ ፖዚሽን ከኋላ ሆነ በብልቷ ብትገናኛት ህፃኑ የሚወለደው ሸውራራ ይሆናል ብለው እንደሚያስቡ አይሁዶች እሳቢያቸውን ያስቀምጣል ሐዲስ ላይ እና ኖ እንደዛ አይደለም ብሎ ቁርአኑ የእነሱን እሳቤ በማስተካከል ወርዷል። ፈአቱ ሀርተኩም አናሽቱም በፈለጋችሁበት ዳይሬክሽን አንጋለ ሆነ ከኋላ በኩል ሆነ ወዲ ላይ ዘግዝቃ ወዲታች ምናምን እሷን በማይጎዳ መልኩ መገናኘት ትችላለህ ማለት ነው። ያ የጋራ እንትን እና ወቀዲሙ ለአንፉሲኩም ይላል። ፈአቱ ሀርተኩም አናሽቱ ወቀዲሙ ለነፍሶቻችሁ ደግሞ አስቀድሙ ይላል። ልጅን እሰቡ ማለት ነው። ልጅ መውለድን እሰቡ ማለት ነው። በዛ ላይ እና ይሄ ነው እንግዲህ አስተምሮቱ የምታገኘው እዛ አንቀጽ ላይ እንጂ ፈአቱ ሀርሰኩም አናሽቱም ወይም ሚስቶቻችሁን ሚን ሐይሱ አመረኩሙላህ ነው የሚለው። ፈጣሪ ባዘዘባችሁ መልኩ ተገናኟቸው ነው። ስለዚህ ፈጣሪ ያዘዘ በእግር ወይም በእጅ በጣት በምናምን የሚባለው ነገር እዛ ውስጥ ማስገባት አይቻልም። ያስገባው ነገር የለም እዛ። ለምንድን ነው መሰለ አንተ እንዳልከው ነው ከፖዚሽን ጋር በተያያዘ በደንብ ያስቀምጡታል ሙፈሲሮች። አሁን በደንብ የምናይ ከሆነ ተፍሲሩም አንተ እንዳልከው በደንብ አድርገው ነው የሚፈስሩት። ከ22 እስከ 23 ያለውን ራሱ አሁን ብናየው አንተ እንዳልከው ከፖዚሽን ጋር የተያያዘ እንደሆነ ያሳያሉ። ግን አይ ቲንክ መረጃውን ለጊዜው ላገኘው አልቻልኩም እንጂ እንትን ነበረ። አንተ ያልከው እኮ እሺ፣ አንተ ያልከው የትኛውም አካሏ ላይ መገናኘት ይችላል ነው ያልከው። እሱን ለምሳሌ አሁን የባል የሚስቱን እጅ ወይም ደግሞ አፏን ምናምን መጠቀም እንደሚቻል ለምሳሌ አንዳንድ ቦታዎች ላይ ያስቀምጣሉ። ምናልባት ከዛ ጋር አይገናኝም ነው። 222ኛው አንቀጽ ላይ ፈአቱሁነ ሚን ሐይሱ አመረኩሙላህ የሚለውን እሱን አንብበውና ታገኛለህ። አንተ ችግር የለም የኔ አነጋገር ካልተመቸ ፈጣሪ ባዘዘባችሁ በኩል ኑአቸው ይላል። እሺ የት ነው አለ ያዘዘው ነገር? ፈጣሪ ባዘዘባችሁ ቦታ ላይ ተገናኟቸው ሲል የት ነው? እግር ነው? በቂጥ ነው? ባፍ ነው? ወይስ ኦራል ሴክስ፣ አናል ሴክስ ምናምን ወይም ደልክ ምናምን? ደልክ የሚለውን ራሱ ሐዲስ ላይ ስትመጣው መፈጋፈግ ራሱ የተከለከለ ግን አሁን አንተ ይሄ አፍ ባፍ ተው። ሚን ሐይሱ አመረኩሙላህ እኮ ነው የሚለው። ፈጣሪ ባዘዘባችሁ ቦታ ነው። ፈጣሪ ያዘዘው ደግሞ ቁቡል ለዱቡር አይቻልም እያልከኝ ነው? እሱ ነገር በአፍማ አይቻልም። በአፍ ማስገባት ይህ ቁርአን አንቀጽ እኮ ፈጣሪ ባዘዘባችሁ በኩል ተገናኟቸው ነው። ፈጣሪ በአፍ እኮ አይደለም ማስገባት። ቁቡል ለይሰ ዱቡር ብለው እኮ አይኔ የኡስታዞችንም መረጃ እኮ ቼክ እያደረኩ ነው። ፊት ለፊት ላይ ቦታውን አጣ። ኡስታዝ ለምን 1000 ኡስታዝ አይልህም እኮ? እኔ የተጻፈውን እያየህ አይደል? እውነት ነው። አይ ሊሳሳቱ ይችላሉ፣ ግን ኡስታዞችም በደንብ ቲክቶክ ላይ መጥተው የሚሰሩ ኡስታዞች እነሱ ሜቢ ለምሳሌ ሚስትና ባል መነካካት ለምሳሌ በየትኛውም የሚስት ሰውነት ልትጠቃቀም ትችላለህ። በምን መልኩ ግን ይሄ ግብረ ስጋ ግንኙነት የሚባለውን ነገር ስፔሲፋይ አድርገውና እሱ ከብልት ውጭ ማስገባት ሐራም ነው በቁርአኑ መሰረት ማለት ነው። ከዛ ውጭ ግን በሚስቱ መደሰት ወይም በሚስት በባላ ባል በሚስቱ መደሰት እያየም ሆነ ማስተርቤሽን የሚባለውን ነገር እዚህ ሳታስገባ ሌላውን መነካካት እና የሚያስደስተው ነገር ካለ ይችላል። በማየትም ደስ የሚለው ከሆነ ራቁቱን አድርጎ ምናምን ሌላ ሰው በማየው ሁለታቸው ብቻ እንደዚህ አይነት ነገራቶች ላይ የሚያስረዱት ነገር አለ። ጡቷን ቢነካ ወዘተረፈ ፀጉሯን እንደዚህ ምናምን እያለ እነዛ አለ እንግዲህ ለባል እና ለሚስት ለእርስ በርሳቸው የሚፈቀድ አይነት የጨዋታ ወይም እነዚህ ፕሪ እንትኖች የሚባሉት ዝርዝር ሲያስቀምጡ በዛ በኩል ተገናኛቸው ማለት አይደለም። በጆሮ ምናምን የሚል ሰው አለ እኮ ጆሮ ለስድብ ሲጠቀሙበት ነው።
አይ እስቲ አይ በቃ ቪዲዮ ማግኘት አልቻልኩም። ቼክ እያደረኩ ነበረ። ቲንክ አንተም ነገ ኡስታዞቹ ይዤ አይ ቃል ቀበላቸው ምናልባት ተሳሳቱም ይችላሉ። በእርግጥ ጡት ምጥባትንስ እንዴት ታየዋለህ ሙክታር? የሴቶቹን ጡት ምጥባት እሱ ይቻላል ብለው አስቀምጠዋል። ኦኬ። እሱ ነገር ፈትዋ ግን ላይ ፈትዋ እሱ ነገር ምን ይሆናል መሰለ፣ ሁለት ሀሳቦች አሉት። አንደኛ ይቻላል ቢልም፣ ሁለተኛ ደግሞ አንዳንዴ ባሎች ወይም ደግሞ ወንዶች የሴቶቹን ጡት ከጠቡ ለነሱ ያላቸው የወሲብ ፍላጎት እንደሚጠፋ የሚያስቀምጥ ሐዲስ አለ። እሱ ነገር እንዴት ነው እና አይጋጭም? እነሱ ጡታቸውን ከጠቡ ያላቸው ስሜት እንደዛ የሚል አለ። እሱ እንደዛ የሚል እኔ አላየሁም። ሜቢ አሁን እንዲያው የሚከራከሩት ከጠባት አንዲት ሴት እንደውም ወደ ነብዩ ወደ ሙሐመድ መታ ጠይቀው ነበረ። እሷ ባለትዳር ናት እና የሚያስቸግራት ወንድ እንዳለ ስትጠይቀው ጡትሽን አጥቢው 10 ጊዜ አጥቢው የሚል አለ። ከዛ በኋላ ግን ተሻሽሎ 5 ጊዜ ብቻ ማጥባት እንዳለባት ነው የተቀመጠው። ያን ካረጉ በኋላ ለምሳሌ አሁን ሰሂህ ሙስሊም 1452 ኤ ላይ ቼክ ብታረግ ምዕራፉ ራሱ ሴቶችን ጡት የማጥባት ምዕራፍ ነው እና እዛ ላይ ደግሞ ምን ይላል? አንድ ወንድ የሴትን ጡት ከጠባ የፍላጎቱ ለሴክስ ያለው ለዛች ኦልሬዲ ለወሲብ የሚፈልጋት ከሆነ ስሜቱ እንደሚጠፋና ኖርማል ስቴት ላይ እንደሚመለስለት ነው ነብዩ ያስተማረው። እሱ ቃሉ ዳይሬክት ቁርአን ላይ አታገኘውም፣ ግን እሱ ያልከው ነገር ትክክል ነው። እሱ ምንድን ነው? ለምሳሌ ተሕሪም ለማድረግ ሱረቱ ተሕሪም ላይ ስትመጣ ነው እንትን የሚለውና በምታጠባው ጊዜ አሁን ለምሳሌ ዝምድና በ3 አይነት መልኩ ይገኛል ይላል። አንደኛው በመወለድ ነው፣ ሁለተኛው በአማችነት ነው። ይሄ ዝምድና እንደገና ደግሞ ጡት በማጥባት የሚመጣ አለና ለምሳሌ ጡት ከአጠባች ሙክታር ይሄንን ከየት አመጣችሁት? ይሄንን አያ ዝምድና እንዴት የሚመጣ በምን አወቅ? ምንድነው መረጃ? ለምሳሌ ወጀአለሁ ነሰበን ወሲሕረን ይላል። እንግዲህ ምን ቁርአን ላይ ቁጥሩን ረሳውን የሰው ሊፈጠረውና ምን አደረገው ይላል። ነሰበን ወሲሕራ ዘመድና አማች ያደረገው ይላል እርስ በርስ። አይ ስለ ጡት ማጥባቱ ነው ማለት ጡት አጥብተህ ዘመድ የምታደርግበትን አያ ከየት አገኘው? ቁርአን ውስጥ አለ? አሁን ያለው ቁርአን ውስጥ yes አሁን ያለው ኑር ላይ እሺ፣ ሱረቱ ኑር ስንተኛው? ቀጥሎ አንድ እሺ፣ ቀጥሎ ሙክታር በዝምድና የሚገኝበት ጡት የማጥባት ጉዳይ ከያመጣኸው ከእስልምና ነው ወይስ ከባህል እያመጣህልኝ ያለኸው? ጡት ከጠባ ዝምድና እንደሚያመጣ ያው እስልምና ነው የሚያስተምረው እንጂ እያተማማርን ያለው ነው እኮ ማለት ይሄንን እኔ የማውቀው ምናልባት በባህል ነው ይደረጋልና እኛ አካባቢ ላይ ምናልባት እናንተ እኛ የወሰድነው መስሎኝ ከዚህ ጋር አይገናኝም ልልህ ነበረ፣ ግን በትክክል መረጃ አለ። እስኪ አዋቂ ሰው ጡት አጥብተኸው፣ ይቅርታ ስልክ ገብቶብኝ ነበርና አዋቂ ሰው ጡት አጥብተኸው ዘመድ የምታደርግበት አያ ካለ ቁርአን ውስጥ እስኪ ስጠይስጥ ክፈትለት እስኪ ቶሚዬ ከቁርአን። እሱማ ቅድም እኮ አንድ ሰውዬ ወደ አይሻ መጣና ወንድማችን እየጠቀሰልህ ነበር። ሐዲስ ነው የነብዩ ሐዲስ። አንድ ይበል ቁርአን ላይ ነው ያልኩህ። ቁርአን ላይ ነው ያልኩህ። እሺ
ቁርአን ላይ ምን ይላል መሰለ ሱረቱ ኑር ላይ መሰለኝ እንዲያልቻሳት እንጂና ችግር ንገረኝና ስለ አንድ ሰው ወይም ምን ይልሽ አሁን እሱ የሚያመጣው ምንድነው? የለም እንደዚህ የሚለው እንደዚህ የሚል ነው። እኛ ግን ኮንሴፕታችን ምንድነው? ኦፍኮርስ በትክክል የሚገልጽ የቁርአን ክፍል ነበረ። ሀሳቡን ይወስዱታል። ቁርአኑ ግን የላቸውም። ያ ቁርአን ጠፍቷል። ፍየል በልተዋለች ካወቃችሁ ማለት ነው። አዋቂን ጡት ማጥባትና በድንጋይ የመውገር ምዕራፍ የአላህ ቃል ተጓድሏል ማለት ነው። ተጓድሏል። ቃል በቃል የነበረው 5 ጊዜ ማጥባት ነው። አሁን የነቢዩ ሚስቶች ያጠቡም አሉ። ማስረጃ ማምጣት እንችላለን። እንትን ቤላ የካሜራ እንትን ነው አዙሬዋለሁ ስለማይጠፋልኝ ነውና አታስቡ፣ አትጨነቁ። እሺ ማብራት አጠፋለሁ። ያ ሲጨርሻ ካሜራ እያሉ እኮ የኔ ካሜራ ሙክታር ተመለስና ችግር የለውም እኛን ከፍትልሃለሁ አድርጌዋለሁ። ግን የሚረር አድርጎ እንዲህ ሲገባ ከስሩ እየተጨነቁ ነው። ችግር የለም እና ጋይስ አላችሁ ና እስኪ ሙክታር እራት ዘባርቃለ እና እስኪ ግባ እስኪ። ደስ የሚለው ነገር እኮ ምንም አይቱትም አያውቅም እኮ። እንዴት ናችሁ ቤተሰቦች? ሙክታር የተመለስክ? ያ ምን መሰለህ ሀሳቡ አሁን የአላህ ቃል ውስጥ የነበረ የቁርአን አያ ነበረ። በፊት 10 ጊዜ ነበር። ከዛ 5 ጊዜ አዋቂን ጡት የማጥባትና በድንጋይ ወግሮ የመግደል ምዕራፍ ነበረ አይደለ ሙክታር? ያ ሙክታር ያ ፍየል በልተው ጠፍተዋል። ይሄ አንተ የምትጨምረው ነገር ፍየል ሲባለው አንተ ነበር። ሐዲሱ ይላል ፍየል በላችሁ የሚል እንትን አለ። ቀጣል ነው እንዴ? ፍየል ያ በላችሁ ይላል ቃል በቃል የተጻፈው በላችሁ ነው የሚለው። ኦኬ አትበላው የምትሉ ከሆነ ያንን እኮ አውጥተህ ካሳየኸኝ እኮ ካለ በቃላችሁ ነው በቃላችን ነው የምናውቀው ስለምትሉ እኮ እኛ አንድ ጥያቄያችንም ይሄ ነው። እስልምና ፍየል በላው አሁን አንተ ስለ ኮንሴፕቱ እንትን እያልክ ተወያይ። ከዲት ሳይዝ አድርግ። ግን የምትጠቀመው እንትን ምን ጥቅም አያመጣም። ፍየል በላው ቃል ነው። ቃልን እንዴት ፍየል ሊበላው ይችላል? ቅጠል ነው የሚበላው ፍየል። የተጻፈውን በላችሁ እኮ ነው የምትለው። እኔ አይደለም የምለው እኮ ሐዲሱ ነው የሚለው። መረጃውን ስጠኝ ብትለኝ አይሻልም? ለምን ትናገራለህ ከምትለኝ? ቁርአኑን ፍየል በላቸው አልከኝ። የተጻፈውን አው በላችሁ። መሐመድ ሲሞት የሞተ ጊዜ ለቀብር ስንሯሯጥ ለማዳ እንስሳ በግ ወይ ፍየል ነበረች ቤት ውስጥ እሷ በላችሁ አለች አይሻ። ሐዲሱን ልስጥህ? እሺ ቃል እሱ እያለ ያለው ምንድነው መሰለህ? ይሄ ቃሉ አለ አይደል? ያላ ቃሉ ቁርአኑ እሱ አልተበላም፣ ወረቀቱ ሆኖ ነው የሱ ሂደት ይመስለኛል። ኦኬ ወረቀቱን የተበላ የሚልን ከሆነ እኮ ኧረ ወረቀቱም ተበላ የሚለውን እስቲ ያሳየኝ። እሱንም ማየት ጥሩ ነው መማሪያ ይሆነኛል። ወረቀቱም ተበልተዋል። አይ ወረቀቱን የተበላው በቃላችን አለ ካላችሁ ደግሞ አሁን የጻፋችሁት ቁርአን ውስጥ ተካቶ መገኘት የነበረበት እሱን አውጥታችሁ ልታሳዩ ይገባል። በሁለቱም መንገድ ተሽሮ አልተሻረም። 10 ጊዜ ወደ 5 ጊዜ ሆኖ ከመሐመድ ከሞተ በኋላ ሁላ ይቀራ እንደነበረ። እሺ ኦኬ ከ10 ወደ 5 ሆኗል ብላ ያወራችሁ ማናት? የት ላይ ነው ያገኘው? እሱ አይሻ በሐዲስ ላይ ነው አይደለም? ገስ ተሻረ ነው። ተሽሮ ወደ 5 ገባ አለች። ግን አለች መሐመድ ከሞተ በኋላ የተሻለው የቁርአን አያለ ከሞተ በኋላማ የሚሻር የለም አለቀ። በቁም ነው። ስለዚህ መሐመድ ከሞተ በኋላ ሁሉ እንቀራው ነበር በአላህ መጽሐፍ ውስጥ ነበረ የሚል ሐዲስ ሰጣሉ። ከዛ በፊት ነው ይሄ እናነበው ነበረ። ለምሳሌ አንቀጹ ያለ መረጃውን መስጠት ማለት አይቀርም። ከዛ ከምንከራከር ኦኬ እሺ መረጃዎቹን ከፍቼ መስጠቱ መፍትሄ ይመስለኛል። እሺ ከፍቼ እልሃለሁ ቃል እያወጣሁ ነበር። እሺ የትኛውን ነው የከፈትከው? ኢብን መጃ ላይ ያለው 1944። ኦኬ አንብቡት እሱን እስከዛ። እሺ አንብቡት እሱን እስከዛ። አውል ካምበከዘ አይሻ ናት የዘገበችው።
እዚህ ጋር እንደምታነበው ወንድማችን ሙክታር ይታያል አይደለ? አሁን ይታያል ሁሉ the verse of stoning and breastfeeding an adult 10 times was revealed and the paper went with me under my pillow እዚህ ጋር አይሻ ምንድን ያለችው የመውገር በድንጋይ የመውገርና ጡት ታላላቆችን ወይም ደግሞ ትላልቅ ሰዎችን ጡት የማጥባት 10 ጊዜ ጡት የማጥባት ቨርስና ሁለቱ ቨርሶች ነበሩ እና ወረቀቱን ከትራሴ ስር ነበርና ቀጥሎ ምን ይላል when messenger of Allah died we were preoccupied with days አንተ ወንድ ኮንክ ማለት ነው ሁሱ ጋር ግባ እስኪ እየሰማኸኝ ነው ቃል ጀግና ኮንክ ሁሱ ጋር ገብተህ ጠይቅ ሁሱን ጠይቀው እስኪ በደንብ ብራዘር ሚታርገና ገብቼ እኮ ያባረረኝ ሰው ነኝ ቪዲዮ ተለቋል ገብቼ ገና ስገባ ሌላው በቁርአን አይደለም በመጽሐፍ ቅዱስ ብቻ እነ ሳላህም ምናምን ጠርፍ ተደበቀ ሰው ሁሱ ጋር አትገባም እስኪ ግባ ወንድ ኮንክ ግባ ቪዲዮውን ያው ግባና ሄደህ ቪዲዮውን አይተና ሲቀጥራው ሁሱን ይዘና ከኔ ጋር ይወያይ ቃል አራስ ነው እንዴ ሰውየው አይ ሰውየው አራስ ነው እንዴ ውይይት የሚፈልግ ከሆነ ጥሩት በኮስት አሁን ይግባ እሱም በቤቱ ነኝ በቤት አራስ ነው እንዴ እሱ አራስ ከቤቱ አትወጣለች ከቤቱ መውጣት ባይችል ያ ከቤቱ እሺ ሙክታር ያ እንደ መልእክት ለተስተላልፍ ከቤቱ መውጣት ባይችል አይውጣ ከቤቱ እኔም ከቤቴ መውጣት አይጠበቅብኝም እሱም በቤቱ እዛው ሆኖ እኔም እዚሁ በቤቴ ሆኜ እንወያይ ውይይት የማይፈራ ከሆነ እኔ ፈቃደኛ ነኝ አሁኑኑ ሄዳችሁ በኮስት ትገባለህ ወይ ልምጣ ወይ በኮስት ላክልኝ ምንም የማያውቁ ሰዎችን እየላክ በኮስት ከምታወራ ና እኔን አውራኝ በኮስት ላክልኝ እና ሰዓት ደቂቃ ይዘን እንወያይ በሩስ ቀጥልቶ ነው ሶሪ አራስ ነው እንደ ስትል እኮ አሳከኝ ማለት ነው አይደለም አንዳንዴ እሺ ሙክታር ምናልባት መረጃውን ደግሜ ልክፈትልህ ወይስ አይ እኔ ራሱ ለሰውየው እየሰማን ከሆነ የምለው ነገር አለኝ እሱ አንተ ሁሱ ዘንድ ይሄዱ ብለህ ከማለት ይልቅ ሁሱ አንብቦ if እሱ በጣም ታለንትድ የሆነ እንትን ከሆነ ኮምፓራቲቭ አንተም እሱ ያነበበው ነገር ማጥናትና ራስህን እንደ ሁሱ ማድረግ ነው ሁሱ ዘንድ ይሄዱ ዘንድ እሺ ለምሳሌ እኔ ያልመለስኩት ወይም እኔ ጋር የጎደለብህ መልስ ካለስ ገብቶ የሆነ ሰው ላይ ዲፔንድ የሚያደርግ ሰው ላይ ዲፔንድ ከመሆን ኤቪደንስ ላይ ዲፔንድ ማድረግ ይሻላል እንደዚህ አይነት ሰው አስቸጋሪ ነው እኮ ወይ ዝም አይል ገልጽ ይችላል በጣም ወድ እኮ ለዚህ ነው ጀለሲ በጣም ወድ ለዚህ ነው ጌታ ቴንክ ዩ እሺ እንዲሁም አቡ ሐኒፋ የሚባል አንድ አራተኛው እንትኖች አለ የፊቅ ኮርነሮች እና እኛ ለምሳሌ ልንሳሳት እንችላለን የሰው ልጆች ነን ይላሉ ስለዚህ ቃል አቡ ሐኒፋ ከምትል ይልቅ አቡ ሐኒፋ የተናገረው ንግግር ከየት ይዞ ነው የሚለውን ሶርሱ ላይ ሄድ ይላል ስለዚህ እንደዛ ማየት ምናምን አይጭነቀህ ነው ምን አይነት ነገር ናቸው ወለፈ ወደኛ አረበኛ አድርግልኝ እስቲ አረብኛ ላድርግልህ ይሄኛው አይተሃል አይደል አዎ ከይቅርታ ጋር አድርግልኝ እስቲ ሁለቱ ምዕራፎች እንደነበሩ እንደተገለጹና እሱም ተጽፎ በአይሻ ትራስ ስር እንደነበረ እነሱ በሱ ሞት እየተሯሯጡ ወይም ደግሞ ተይዘው ሳለ ፍየሏ እንደበላችሁ እዚህ ጋር ያሳያልና እሺ ትንሽ አረበኛውን ወደ ግራ አዙሮ ካሜራውን ፈቀቅ አድርገው ጎን አለ yes እሺ እና አና አብዱላህ አና አን እምራ አና አይሻተ ለቀድ ነዘለት አያቱ ረጅም እና ወሪዙአቱል ከቢሪ አሽረን ወለቀድ ከሶሂፈት ተሰሪሪ አልጋያስር ነበረች فلما مات رسول الله صلى الله عليه وسلم وتشاغلنا بموته دخل ياجنون فأكلها يس በላች ይላል ምንም ችግር የለም ቢባላትኛ ምን አከበል ለምን ግመል መጥቶ አይበላው ዋናው ፖይንቱ ወዲ አምስት መሰረዙ እኔ ሙክታር ይሄድ ያሳከኝ ለምን ግመል አይበላው ማለት ስማ
አይ መጀመሪያ በላው የሚል የለም ስላልከኝ ነው። አይ እኔ የለም አላልኩም እኔ ያን ሁላ ታውዘንድ በ100,000 የሆነ ሐዲስ በቅንጭላት ያስታውሳል ወይም ተምር ያለው ማለት አይደለም። ይከብዳል። የለም አላልኩም። ትክክል። ያ እኔ አሁን ፖይንቴ ምን መሰለ፣ ይሄ ቁርአን ኦኬ፣ እናንተ እኮ ሁለት አይነት እምነት ስላላችሁ ፍየል ብትበላውም ችግር የለም በልባችን አለ፣ በቃላችን ሪሜምበር እናደርገዋለን እናውቀዋለን የምትሉ ስላለ ኦኬ፣ ፍየል መብላቷ ችግር ላይሆን ይችላል። ችግር የሚሆነው ሁለት አይነት እምነት ያልከው ምን ላይ ነው ጥያቄ? ሁለት አይነት እምነታችን እኛ በሂፍዝ እናውቀዋለን ትሎ የለ ቁርአኑ የተጻፈው ቢጠፋ በሂፍዝ እናውቀዋለን። ሶሒፍ ላይ የተጻፈውም እኮ ከሂፍዝ ላይ ነው። አይ ነው ከሂፍዝ ላይ ነው እኮ ሰው። ስለዚህ በሁለት አይነት መንገድ አለ ማለት ነው። አንድ በጽሁፍ አንድ በቃል አለ። የጽሁፉን በላችሁ ብንል የቃሉ አለ፣ የቃሉ ሊጠፋ አይችልም የሚል እምነት አለን አይደል? አሁን ያስኬዳል አይደል? እንደዛ ከሆነ ኖ መጽሐፍ ቢፈልግ አሁን አንተ ለማለት የፈለግከው ፍየል ስለበላው አሁን ቁርአን ላይ አልተካተተም። ኖ ሂፍዛቸው ላይ አለ። መኖር ቢኖር እሺ፣ ሂፍዛቸው ላይ ካለ አንተ በቃል የምታውቀውን ነገር እስክሪብቶና ወረቀት ስታገኝ መጽሐፍ ይከብድሃል። እሱ ተሰረድ ይሄ መንሱኽና ናሲኽና መንሱኽ የሚባል አለ። እሱ ነው ያልኩህ። ናሲኽና መንሱኽም ቢሆን የተነሰከው እዚሁ ቁርአን ውስጥ ተጽፎ ሊገኝ ይገባል እንጂ ከቁርአን ተወጥቶ አይጣልም። ያ የምትለው እሱ በአንተ አመለካከት ነው። ይሄኛው ለምሳሌ በእናንተም ቢሆን እኮ ኦኬ ልምጣላ አሁን ሀሳብን ወደዛ ከመሄድ በፊት ናሲክና መንሱክ ከመሄድ በፊት በቃልህ የምታውቀውን ነገር በወረቀት ለመጻፍ ይከብዳል። ለምን ይከብዳል? ተጽፎም ነው የመጣው እኮ እሱ። ቴንክ ዩ። ይሄ ደግሞ ማለት ነው መሐመድ ከሞተ በኋላ ነሲክ መንሱክ የተደረገ ቁርአን አለ አያለ ኖ ቁርአን ከላይ ስለዚህ ከሌለ እኔ መሐመድ ከሞተ በኋላ ይሄንን የቁርአን የሚቀሩት ከሆነ ናሲክ እንዳልተነሰከ ማስረጃ ማቅረብ ከቻልኩኝ አለኝ አቀርባለሁ። አንተ ደግሞ በቃላችን ቁርአን እናውቀዋለን ካልክ አሁን ያለው ቁርአን ውስጥ ይሄንን የቁርአን አያ ልታሳየኝ ይግድ ይላል። ካላሳየኸኝ ደግሞ እንደጎደለ እንደጠፋ እርግጠኛ ማለት ማስረጃ ይሆናል። ከዛም ተርፎ ደግሞ ብዙ የቁርአን አያዎች ደግሞ እንደጎደሉም እንደጠፉም ማስረጃዎች ደግሞ ሌላ ደግሞ ማምጣት እችላለሁ አሁንም። ኦኬ በጣም ጥሩ። አሁን እሷ እዚህ ያለችው 10 ነበር አያት ረጅም ይሄ ዝሙተኛን ቀጥቅጦ መግደልና ስለ ትልቅን ሰው ማጥባት 10 ማጥባት የሚሉት ነበሩ። ከዛ ወደ 5 ተቀየረ አለች። ከዛ በኋላ ያኛውም እና እነዚህ አንቀጾች መጀመሪያ ላይ የነበሩት እና የነበረው እነዚህ አሁን መንሱኽ ሆነዋል። ከነዛቱ አንቀጹ ራሱ በዚህ በቁርአን ውስጥ ያልሰፈረ ግን ሁክሙ ያላለ እንደገና ከነሁ ሁክሙ ራሱ ኑሮ ራሱ ዛቱ አንቀጹ ኑሮ ነሲህ የተነሰኸ አገልግሎት ላይ የማይጠቀማለ አህካሙ ማለት ነው። ሊኖርም ላይኖርም በሁለት መልኩ አለ። ስለዚህ አሁን እሷ 5 ሆኗል ብለናለች። ኦልሬዲ መሻሻሉ ተነግሯል። 5 ሆኗል ስትለን የ10ሩ ባይኖር 5ቱ መገኘት የለበትም። ከ10 ወደ 5 ተቀነሰ ስትለን ሁለቱም መገኘት ነበረበት። ያኛው እሺ የ10ሩ ባይኖር ህግ ነው፣ የአላህ ቃል ነው አይደል? ይሄ የአላህ ንግግር ሙሉ ነው፣ ሙሉ አለ፣ አይጠፋም፣ አይበረዝም፣ አላህን የሚጠብቀው ከተባለ እዚህ ቁርአን ውስጥ ሊገኝ ይገባዋል አይገባውም? እሺ ቁርአኑ ይሄኛው እንዲጻፍ ትእዛዝ የሰጡት ማን ናቸው? ነብዩ መሐመድ ያለይሂ ሰላቱ ጥያቄ ይገባዋል አይገባውም ነው ጥያቄ። ግዴታ አይደለም። ዘሌተስት ቨርሽኑ ነው የሚቀመጠው። ለምሳሌ አንተ አንድ መጽሐፍ ማለት ቆይ አሁን ለምሳሌ ይሄንን የቁርአን የአላህ ቃል አሁን ያለው ጄኔሬሽን አያውቀውም። አንተ ራሱ አታውቀውም። ታውቀዋለህ? የትኛውን እዛ የተነሳ የተደረገውን አልተነሰከም። 10ሩ ተነሰከ፣ 5ቱ ግን አላለች። 5 ጊዜ ማጥባትና አዋቂን በድንጋይ መክፈሩ አላለች። አንተ ታውቀዋለህ ይሄንን የአላህ ቃል? ወሸይኹ ኸቱ ኢዛ ዘነያ ፈርጁሙሁማ የሚል አያት ነበረ። እሱ አንቀጹ የለም፣ ሁክሙ ግን አለ። ብራዘር እኔ ሁክሙ ምናምን አላልኩም። ቃሉ የአላህ ቃል አሁን ጠፍቷል አልጠፋም ማለት ነው ወይ? አልጠፋም። አልጠፋ አሳየኝ። በቃ ያው ሐዲስ ላይ መጣልህ እኮ አካም እዛ እንግዲህ እንዲጻፍ ያደረጉት ነብዩ መሐመድ በፈጣሪ ትእዛዝ ነው ላይ እስኪ መሐመድ ቁርአን ጻፉ ያለበትን ማስረጃ ስጠኝ እስኪ። በጀመረ ሲጀመር
ይሄ ቁርአን ሲጻፍ መሐመድ ያውቀዋል እንዴ? ይሄ ቁርአን ያውቀዋል እንዴ? መሐመድ ተሰብስቦ አሁን እናንተ መቀሩትን ቁርአኖች መሐመድ ያውቃቸዋል ነበረ? በመሐመድ ዘመን አያውቀውም። እንደውም አቡበከር ምንድን ያለው በኢማማ ጦርነት ያሉ ሰዎች ሞተው እያለቁ ነው፣ ስለዚህ ተሰብስበው ይጻፍ ሲባል እንዴ መሐመድ ያላደረገውን ያላዘዘውን ነገር እንዴት ነው ማድረገው ነው ያለው። መሐመድ ቁርአን ተሰብስቦ ካናናይዝድ ነው አሁን አንተ እጅ ላይ እንዳለው ጻፉ የሚል ፐርሚሽን መሐመድ መስጠቱን ወይ ደግሞ ይሄንን አንተ ያስከውን ቁርአን መሐመድ እንደሚያውቀው ኤቪደንስ ስጠኝ። ተሰብስቦ ማለት ነው በአንድ ላይ ካናናይዝድ ተደርጎ። ኦኬ አንተ የምትለው ሀሳብ ላይ እኔ እስማማለሁ፣ ግን እኛም ዘይ ለምሳሌ ጎር ቢዲአ የሚባለው ኮንሴፕት ላይ ስትመጣ እዛ ላይ በሰፊ ያነሱታል። ግን እኔ ያልከው ለምሳሌ ረሱል አለይሂ ሰላም ሊሞቱ መጨረሻው ሁነት አካባቢ ላይ ድሮ ጅብሪል እየመጣ አንድ ጊዜ ነበር ቁርአንን ሙራጃ የሚያዳርገኝ። መጨረሻው ላይ ሞታቸው ግን ረመዳን 2 ጊዜ ሙራጃ አድርገውታል፣ ኮምፕሊት ቁርአን ማለት ነው። አሁን እዚህ ጋር እኛ ዘይ የመጣው ነው ሐዲስ ላይ ያለ ነገር ነው ሙሉ በሙሉ ማለት ነው። ስለዚህ ሙሉ ከሆነ በኋላ ሙክተር ከኔ ጥያቄ ጋር ገባኝ። አንተ የምትለው መጽሐፉ ላይ ነው። እኔ ምን ያገናኘዋል ከኔ ጥያቄ ጋር? መሐመድ ይህንን አንተ እጅ ላይ ያለውን ቁርአን ያውቀዋል ወይ? እንዲጻፍስ ፍቃድ ሰጥቷል ወይ ነው ጥያቄ። አዎ ፍቃድ ሰጥቷል። ማስረጃ ሐዲስ ላይ እነ ዘይድ ኢብኑ ሳቢት እነዚህ 5 ካቲበል ቁርአን የሚባሉ ነበሩ። ካናናይዜሽን ነው ያልኩህ። ካናናይዜሽን ማስረጃ ቁጥር ንገረኝ። ካናናይዝድ ማለት አሁን ለምሳሌ እኔ ካናናይዜሽን ማቀው በአቡበከር ዘመን እንደነበረ ከዛ በኡትማን ዘመን እንዳለ አውቃለሁ። ሌሎችም አሉ፣ ግን ለጊዜው እነሱ ሊያዛቸውና ስለ ካናናይዜሽን ነው የማወራው። መሐመድ ይሄ ቁርአን ተሰብስቦ ኮሌክት ተደርጎ አንተ የምትቀራውን ቁርአን እንዳለ በአያ ተደርድሮ ያውቀዋል ወይ? ወይ ደግሞ የመጻፍ ፍቃድ ሰጥቷል ወይ? እሱ ነው በኤቪደንስ ማስረጃ። እሺ እሱ ጽሁፍ እኮ እነዛም ሰዎችም በቆዳ ላይ በቅጠል ላይ በድንጋይ ላይ በተለያዩ ነገሮች ላይ በነበራቸው የመጻፊያ ሲስተም ላይ እንዲጽፉት ያዝ ነበረ። ተሰብስቦ ግን አንድ ላይ ቆዳውም ድንጋዩም ምኑም ተሰብስቦ አንድ ላይ ይሄ ነው ቁርአን ብሎ ሰጥቷቸዋል መሐመድ። ኦኬ እሱ አዎ አሁን ገባኝ። እሱ ደግሞ ሙሉ ለሙሉም ደግሞ አንዳንድ ሰዎች ጋር ነበረ። አብዛኛው ደግሞ የተወሰነ ልክ እንደየቀድሩ ሁሉም ላይ በየቦታው ሰዎች ላይ ነበረ። ልክ የማማ ጦርነት ላይ ዑመርና አቡበከር በእነሱ ኮንቨርሴሽን ላይ ጻፉ የሚባለው ነገር ጥያቄ ምንም አድሬስ እያደረግኩ አይደለም። እሺ በአጭር መልስ ልመልሰው። እሺ ሱነኑ ትርሚዚ ላይ ረሱል አለይሂ ሰላቱ ሰላም ምን ይላሉ? አለይኩም ቢሱነቲ ወሱነት እኔ ጋር ብቻ ነው የተቋረጠው። ይሰማል ቶሚ? አይሰማም። ተቋርጧል። እየቀመ ነው መሰለኝ ሲጀመር። ያ አድሬስ እያደረጉ አይደለም ሀሳቡንና ምንድነው ፖይንቱ? ይሄን ቁርአን መሐመድ አያውቀውም። እነሱ እጃቸው ላይ ያለውን ቁርአን ካናናይዝድ ተደርጎ ይሄ ሱራ ቁጥር 1 ላይ እንትናን አስቀምጠው ሱራ 2 እንትና አልበቀራ ሱረቱል መርየም እንትና ብለው ኦርደሩን ሰጥተው አሁን ባስቀመጡት መልኩ አያውቀውም መሐመድ። ተሰብስቦ ኮሌክት ተደርጎ አያውቀውም። ቢላይ አያውቀውም መሐመድ ከሞተ በኋላ በኢማማ ቁርአንን በልባቸው በቃላቸው የሚያውቁ ሰዎች ሞተው እያለቁ ቁርአን እንዳይጠፋ ይጻፍ ብሎ በማን ነው ሐሳብ አመንጭነት በአቡበከር ዘመን ለመጀመሪያ ጊዜ ተጻፈ። አቡበከር እንደውም ምን አለ እንዴ እኔ መሐመድ ያደረገው እንዴት አደርጋለሁ ብሎ እምቢ ብሎ ነበረ። ሶ ይሄ ፐርሚሽን ሰጥተዋል ሲለኝ ሙክተር ኤቪደንስ ስጠኝ ያልኩት የለውም እንደዚህ አይነት ኤቪደንስ። እንደውም ማለት ነው በዛ ዘመን ይቀራ የነበረ መሐመድ ከሞተ በኋላ የሚቀራ የነበረ ሱረቱል በቀራን የሚበልጥ ከ11,000 በላይ የቁርአን አያዎች ጠፍተዋል። አሁን የማይታወቁ የሉም። አሁን የማይቀሩ አይ ቲንክ ሙክታር ሲካስገባ እናገባ እና እኔ እሱን ነው መሐመድ መፍቀዱን ኤቪደንስ አለ ወይ? ካን ዩ ፕሩቭ ልታደርግልኝ ትችላለህ ወይ? መሐመድ ፈቅዷል ይህንን እንዲጻፍ ወይ ደግሞ ያውቀዋል የሚል የለም። ሶ ያንን አዋቂን ጡት የማጥባትና በድንጋይ ወግሮ የመግደል ምዕራፍ መሐመድ ጡትም አስጠብተዋል፣ ሚስቶቹን አስጠብተዋል። የመሐመድ ሚስቶችን መሐመድም ራሱ በድንጋይ ወግሮ ገሎ ተግባራዊ ያደርግበት የነበረ መሐመድ ከሞተ በኋላ የሚጠቀሙበት የነበረ መሐመድ በህይወት እያለም ይቀሩትም የአላህ መጽሐፍ ውስጥ የነበረው ይሄ ቃል አሁን የለም። ካኖናይዝድ ሲደረግ
ተሰብስቦ ከቅጠል ላይ ከድንጋይ ላይ ከምን ላይ ሲሰበሰብ አብሮ አልተሰበሰበም። ኦኬ ፍየል በልተዋለች። የተጻፈውን ፍየል እንደበላችሁ ነግረናለች አይሻ። ከአይሻ ሰምተናል። እሱን በልባችን አለ የተባለው ስለምንድን ነው ያልተጻፈው? ስለዚህ ቁርአን የተጓደለ ነገር አለው። የአላህ ቃል አልተጠበቀም። የአላህ ቃል ጎዶሎ ነገር አለው ማለት ነው። አይ ቲንክ ግልጽ ከሆነ አይደለ? ቶሚ፣ ቤላ፣ ሌሎቻችሁ እንትን ነው አይረዱትም። ምንድን ነው አንደኛ እዛ መስጊድ የለመዱት ነገር አለ። ምንድን ነው እዛ የተነገራቸውን